ሰላም ተማሪዎች እንዴት ናችሁ? በዛሬው ክላሳችን በ2018 ዓ.ም 12ኛ ክፍል ኢንትራንስ ፈተና ተፈታኝ ተማሪዎች እንግሊዝን እንዴት አድርጋችሁ ለኢንትራንስ ኤግዛም ፕሪፐር ማድረግ እንደምትችሉ የሚያሳይ ቪዲዮ ይዤላችሁ መጥቻለሁ። ይሄ ቪዲዮ በዋናነት ሁለት መልእክት ይዟል። የመጀመሪያው መልእክት ምንድነው? እንግሊዝ ኢንትራንስ ፈተና ላይ የሚካተቱ ኮንቴንቶች እነማን ናቸው የሚለውን አሳያችኋለሁ። ሲቀጥል ደግሞ እያንዳንዱ ኮንቴንቶች ማትሪክ ፈተና ላይ ከዚህ በፊት የወጡት ማትሪክ ፈተና ላይ በምን መልኩ ይወጣሉ የሚለውን ጥያቄዎችን እያሳየው ለማሳየት እሞክራለሁ ማለት ነው። ሁሉንም ሴክሽን በአጠቃላይ ከአሁን በፊት ከወጡት ከ2000 ዓ.ም ጀምሮ ባሉት የማትሪክ ጥያቄዎች በመነሳት የማትሪክ እንግሊሽ ኩዌሽኖችን በአራት ዋና ዋና ክፍሎች መክፈል እንችላለን። ከጥያቄ ብዛት ስንጀምር ከ2015 በፊት የነበሩት ፈተናዎች በሙሉ 120 ጥያቄ ሆነው ነበር የሚዘጋጁት። ነገር ግን ከ2016 እና 17 ዓ.ም ላይ ግን ከ120 ጥያቄ ወደ 100 ጥያቄ ዝቅ ብሏል ማለት ነው። ይህ ደግሞ ለተማሪዎች በጣም ጠቃሚ ነው። እኛ ስንፈተን በጣም የሚያስጨንቀን ነገር 120 ጥያቄ በሁለት ሰዓት ውስጥ መጨረስ በጣም ይከብድ ነበር። በጣም እየፈጠን ነበር የምንጨርሰው። አንዴ ሰርተን ድጋሚ ቼክ ማድረግ ሁሉ እስከሚያክተን ድረስ ማለት ነው በፊት የነበረው እና አሁን ላይ 100 መሆኑ ብዙ ተማሪዎች ሰዓታቸውን ሳይጨናነቁ ሰዓት አለቀብኝ ሳይሉ ሳይጣደፉ ተረጋግተው እንዲሰሩ አስችሏቸዋል ማለት ነው እና ይሄ አንድ አድቫንቴጅ እንደሆነ እንድታውቁልኝ ይፈልጋለሁ። በመቀጠል ኮንቴንቶቹን እንመልከት። አራት ዋና ዋና ሴክሽኖች አሉት። ግራመር ሴክሽን፣ ኮምፕሬንሽን እና ራይቲንግ ኤንድ ኮሚኒኬሽን ናቸው ማለት ነው። ከግራመር ስንጀምር ግራመር መቼም አዲሳቸው አይደለም አይደለ? ከመቶዎቹ ጥያቄዎች ውስጥ ከ35 እስከ 40 የሚደርሱ ጥያቄዎች የግራመር ጥያቄዎች ናቸው። ስለዚህ እነዚህን የምታውቋቸው ናቸው። እኛ ደግሞ እነዚህን ግራመር ኩዌሽኖች ሴክሽኖች ከፋፍለናቸዋል። እያንዳንዱን በሚመች መልኩ ነው የከፋፈልነው። በስንት ነው የከፋፈልናቸው? ወደ 17 አካባቢ ለሰኖች ግራመሮችን ከፍለናል። የመጀመሪያ ላይ ያስቀመጥነው ፓርትስ ኦፍ ስፒች ነው። ፓርትስ ኦፍ ስፒች ለምን መጀመሪያ ላይ የተቀመጠ ስንል ፓርትስ ኦፍ ስፒች ማለት አንድ ተማሪ እንግሊዝን ሀብሎ ሲማር ሊያውቀው የሚገባ ቶፒክ ስለሆነ ነው። በፓርትስ ኦፍ ስፒች ስር ምን የሚል ኮንቴንቶች አሉ? ናውን አለ፣ ፕሮናውን አለ፣ ቨርብ አለ፣ አጀክቲቭ አለ፣ አድቨርብ አለ፣ ፕሪፖዚሽን እና ኮንጃክሽኖች አሉ ማለት ነው። ስለዚህ አንድ ተማሪ ፓርትስ ኦፍ ስፒችን ወይም ለሰኗን ገብቶኛል ለማለት በቅድሚያ ናውን ምንድን ነው የሚለውን ነገር ኮንሴፕቱን አንደርስታንድ ማድረግ አለበት። ሲቀጥል ወደ ፕሮናውን ይመጣና ፕሮናውን ምንድን ነው ብሎ ሪፈር ሲያደርግ ፕሮናውን ማለት ስምን ወይም ናውንን በመተካት የአረፍተ ነገር ላይ የሚፈጠር መሰላቸት በማስወገድ የሚያገለግልን የንግግር ክፍል ነው ፕሮናውን ማለት፣ ወይም ደግሞ በአማርኛ ተውላጠ ስም የሚባለው ማለት ነው። ፕሮናውን ብዙ አይነት ፕሮናውኖች አሉ። ፖሰሲቭ ፕሮናውን፣ ፐርሰናል ፕሮናውን፣ ሪሌቲቭ ፕሮናውን፣ ሪፍሌክሲቭ፣ ኢንደፊኒት፣ ዴሞንስትሬቲቭ፣ ኢንትሮጋቲቭ እነዚህ ሁሉ በእናንተ ሌብል የሚጠበቁ ነው፣ ልታውቋቸው ይገባል። ፖሰሲቭ ፕሮናውን የምንላቸው ንብረትነትን፣ ባለቤትነትን የሚያመለክቱ ናቸው። ለምሳሌ ሂዝ፣ ሄር፣ ሁዝ እንደዚህ አይነቶቹ ማለት ነው። ፐርሰናል ፕሮናውን እያልን የምንጠራቸው ደግሞ ፐርሰናል ፕሮናውን ደግሞ እኔ፣ አንተ፣ አንቺ ምናምን የሚለውን የሚያመለክቱልን ናቸው ማለት ነው። እነዚህ ፐርሰናል ፕሮናውኖች ደግሞ በሶስት አንጻር ከፍለን ማየት እንችላለን። አዝ ሰብጀክት ኬዝ፣ አዝ ኦብጀክት ኬዝ ኤንድ አዝ ፖሰሲቭ ኬዝ ብለን ከፍለን ማየት እንችላለን ማለት ነው። በፖሰሲቭ ኬዝ ስንከፍላቸው ፖሰሲቭ ፕሮናውን ከፖሰሲቭ አድጀክቲቭ የሚለይበት በምንድን ነው የሚለውን ማወቅ አለባቸው። በመቀጠል ሪሌቲቭ ፕሮናውን ነው። ሪሌቲቭ ፕሮናውን ትንሽ ሰፋ ስለሚል እና በእናንተ ሌብል ከ9ኛ ክፍል ጀምሮ ቴክስት ቡካችሁ እያነሳው ስለሚሄድ ኩዌሽኖችን በዛ ስለሚሉበት ከታችም ራሱን ችሎ ለሰን ሰጥተነዋል። ሪሌቲቭ ፕሮናውንም በአንደኛው ክፍል ነው ማለት ነው። ሪሌቲቭ ክሎዝ ብሎ ወጥቷል። ከዛ ሪፍሌክሲቭ ፕሮናውን ነው። ሂምሰልፍ፣ ሄርሰልፍ ምናምን የሚሉ አንድ ነገር እሱ ራሱ መሆኑን አጽንኦት ሰጥተን ለመናገር የምንጠቀምበት የፕሮናውን አይነት ነው ሪፍሌክሲቭ የሚባለው። ኢንደፊኔት ፕሮናውን የምንላቸው ደግሞ ሳምበዲ፣ ኖበዲ፣ ኤቭሪዋን፣ ኖዋን የምንላቸው እነዚህ ኢንደፊኔት ፕሮናውን ይባላሉ። አንድን ነገር ኤግዛክትሊ ስፔሲፊክ አድርገን ሪፈር ከማድረግ ይልቅ ጄኔራል በሆነ መንገድ ሪፈር ለማድረግ ስንሞክር ኢንደፊኔት ፕሮናውን እንለዋለን። ዴሞንስትሬቲቭ ፕሮናውን ደግሞ ጠቋሚ ወይም አመልካች የምንላቸው ናቸው። ዚስ፣ ዛት እያልን የምንጠራቸው ሰብጀክት ቨርብ አግሪመንታቸውን ጨምሮ ማወቅ አለባቸው። ከዛ ኢንትሮጋቲቭ ፕሮናውን ናቸው። እነዚህ ደግሞ የተለመዱት ለመጠየቅ የምንጠቀምባቸው ሁ፣ ዊች፣ ዋት፣ ዌር፣ ወይን እያልን የምንጠራቸው ኢንትሮጋቲቭ ፕሮናውን ላይ ልታውቋቸው ይገባል ብለን በፕሮናውን ስር እነዚህ ሁሉ ዘርዝረናል ማለት ነው። ከዛ ወደ ቨርብ እንመጣለን። ቨርብ ሲነሳው ከመጀመሪያው ቨርብ ማለት ምንን የሚገልጽ ነው? ብዙ ተማሪ አክሽን ብቻ ይመስለዋል። ነገር ግን ቨርብ በጣም ሰፊ ነው። አክሽንን ብቻ ሳይሆን ስቴትን ጭምር ይገልጻል።
ከዛ አንዳንድ ቨርቦች አሉ ስፔሲፊክ የሆኑ ስቴት ቨርብ እያልን የምንጠራቸው ከአክሽን ይልቅ ሁኔታን ሲቹዌሽንን እና ስቴትን ነው የሚያመለክቱልን። ከድርጊት ይልቅ ሁኔታን የሚያመለክቱ ቨርቦች ስቴት ቨርብ ይባላሉ። እና እነዚህ አይነት ቨርቦች በምን መልክ አይቀመጡ? በኮንቲኒየስ ፎርም አይቀመጡም። ነገር ግን እዚህ ጋር ጥንቃቄ ማድረግ ያለባችሁ በኮንቲኒየስ ፎርም አይቀመጡም ስንል ለምሳሌ አንደርስታንዲንግ አይባልም ማለታችን አይደለም። ኮንቲኒየስ ፎርም እያልን የምንጠራው ቢ ፕላስ ቨርብ አይንጂ ሲሆን ነው። ፓርቲሲፕል እያልን የምንጠራቸው ፓርቲሲፕል ፕሬዘንት ፓርቲሲፕል የሚል ራሱን ለሰን አለ። ግን ፓርቲሲፕል በሁለት ከፍለን ፓስትና ፕሬዘንት ብለን ስንመለከት ፕሬዘንት ፓርቲሲፕል እያልን የምንጠራው የትኛውም ቨርብ ላይ አይንጅ ተጨምሮበት ፕሬዘንት ፓርቲሲፕል ይባላል። ለምሳሌ በዚህ ስር ምን ሊካተት ይችላል? አንደኛ ጀረንድ ሊካተት ይችላል። ኮንቲኒየስ ፎርሞች ሊካተቱ ይችላሉ። ኮንቲኒየስ ፎርም የምንለው ቢ ፕላስ ቨርብ አይንጂ የሆነው ፎርም ነው እንጂ ጀረንድ ፎርሙን አይጨምርም ማለት ነው። ኤንድ ኦልሶ ደግሞ እንደ ጀረንድ ብቻ ሳይሆን አዝ አጀክቲቭ ሆኖም ሊመጣ ይችላል ማለት ነው ፕሬዘንት ፓርቲሲፕል። እና ይቺ ነገር ጥንቃቄ ታደርጋላችሁ። ቨርብን በብዙ ካታጎሪ ተከፋፍሎ ይታያል። ከስትራክቸሩ አንጻር፣ ከፋንክሽን አንጻር ቨርብ ምን እንደው ማወቅ አለባችሁ። ለምሳሌ ቨርብ ትራንዚቲቭ እና ኢንትራንዚቲቭ ተብሎ ይከፈላል አይደለ? ትራንዚቲቭ ማለት ዳይሬክት ኦብጀክትን መውሰድ የሚችል ነው። ኢንትራንዚቲቭ ደግሞ ኦብጀክት መሸከም የማይችል ነው። ወደ ፓሲቭ መቀየር አይችልም ማለት ነው ኢንትራንዚቲቭ ቨርብ ከሆነ። በሌላ አንግል ደግሞ ቨርብን ስናነሳ ቨርቧን እያልን የምንጠራው ወይም ኢንፊኒቲቭ ፎርም እያልን የምንጠራው አለ። ከዛ ቨርብ ቱ አለ፣ ቨርብ ስሪ አለ፣ የቨርብ አይንጂ ፎርም ወይም ይሄኛው ምን ይባላል? ፕሬዘንት ፓርቲሲፕል ይባላል። ይሄንኛው ደግሞ ፓስት ፓርቲሲፕል ይባላል። እዚህ ጋር ያለው ቨርብ ስሪው ማለት ነው። ይሄንኛው ፕሬዘንት ፓርቲሲፕል ይባላል። ቨርብ አይንጂ። እዚህ ቨርብ ቱ ስንመጣ ደግሞ ፓስት ቨርብ እያልን የምንጠራው ነው። ይሄ ሲምፕል ፓስት እያልን የምንጠራው ነው ቨርብ ቱ ማለት። ቨርቧ ላይ ደግሞ ማወቅ ያለባችሁ ሁለት አይነት ኮዝ ነው ያለው። አንደኛው ቨርቧኑ አዜ ሲንጉለር ወይም አዜ ፕሉራል ፎርም ሊመጣ ይችላል። ኢንፊኒቲቭ ፎርም ይባላል ብዙ ጊዜ። ለምሳሌ ሞዳል ኦክሲላሪዎች የሚከተሉት ኢንፊኒቲቭ ነው ሲባል ምን ማለታችን ነው? ቨርቧኑ ፕሉራል ፎርሙ ለምሳሌ ጎ የሚል እና ጎዝ የሚል ቢኖር ይህንኛው ኢንፊኒቲቭ ተብሎ ሪፈር ይደረጋል ማለት ነው። እና ቨርብ ሰፊ ኮንሴፕት ነው፣ ልታውቁት የሚገባ ነው። ሰፋ አድርጋችሁ በደንብ ልታዩት የሚገባ ኮንሴፕት ነው። በፓርት ኦፍ ስፒች ስር እንደ ማትሪክ ተፈታኝነታችሁ። ከዛ አጀክቲቭ አለ። አጀክቲቭ ስፔሻሊ ማትሪክ ላይ ከሚደጋገሙ ነገሮች ውስጥ አጀክቲቭ መቼም ጥቅሙ አይጠፋችሁም። አጀክቲቭ ናውንን ሞዲፋይ የሚያደርግልን ነው። ከስም በፊት ወይም ከስም በኋላ መጥቶ አላማው ግን ናውንን ሞዲፋይ ማድረግ ነው። አጀክቲቭ ኦርደር ነው ማለት በአንድ አረፍተ ነገር ውስጥ ወደ 8 ወደ 7 አጀክቲቮች ሊገቡ ይችላሉ። አንድን ናውን በደንብ አጉልቶ ለመግለጽ መጠኑን፣ ከለሩን፣ ምናምን እድሜውን በደንብ አጉልቶ ኢንፎርማቲቭ በሆነ መልኩ ለማድረስ አጀክቲቮች ተደጋግመው ይገባሉ። ሲገቡ ኦርደራቸውን መጠበቅ ማስተካከል ይጠበቃል። ሰው አጀክቲቭ በዚህ መልኩ ታዩታላችሁ። ከዛ አድቨርብ ነው። አድቨርብ ማለት ደግሞ በንግግር ክፍል ውስጥ ከሚያገለግሉን ኮምፖነንቶች ውስጥ አንደኛው ነው አድቨርብ እያልን የምንጠራው። አድቨርብ በአንድ አረፍተ ነገር ውስጥ ያለን ቨርብ ሌላን አጀክቲቭ ኦር ደግሞ ሌላ አድቨርብ ካለ በአረፍተ ነገር ውስጥ ያንንም አድቨርብ የመግለጽ ስራ ይሰራል ማለት ነው። ሶ አድቨርብ ሲባል ቨርብን ብቻ አይደለም ሞዲፋይ የሚያደርገው ናውንን አጀክቲቭን ሊሆን ይችላል፣ ወይም ደግሞ ሌላ ተጨማሪ አድቨርብ ካለ እሱንም ሞዲፋይ ለማድረግ ሊገባ ይችላል ማለት ነው። ኮመን የሆኑት አድቨርቦች በእናንተ ሌቭል ታውቋቸው የሚገቡ አድቨርብ ኦፍ ማነር፣ አድቨርብ ኦፍ ፕሌስ፣ ታይም፣ ፍሪኩዌንሲ። ስፔሻሊ ፍሪኩዌንሲ በየአመቱ ይደጋገማል። አንዳንድ ኩዌሽን አይቀርበትም። አድቨርብ ኦፍ ፍሪኩዌንሲ ማለት አንድን ነገር በምን ያክል ድግግሞች ትሰሩታላችሁ የሚለው ማለት ነው። ዜን አድቨርብ ኦፍ ፐርፐዝ አለ። አድቨርብ ኦፍ ፐርፐዝ ደግሞ ፐርፐዝን ለመግለጽ የሚያገለግሉ አድቨርቦች አሉን። አድቨርብ ኦፍ ዲግሪ የምንላቸው አሉን ማለት ነው። ስፔሻሊ አድቨርብ ኦፍ ማነር ሞስት ኮመን እና የተለመደው ነው። ወደ ፕሪፖዚሽን ስናልፍ ደግሞ ፕሪፖዚሽኖች አረፍተ ነገር ውስጥ በመግባት አንደኛውን የአረፍተ ነገር ክፍል ከሌላኛው የአረፍተ ነገር ክፍል አሁን ያየናቸው ምንድናቸው? የአረፍተ ነገር ክፍሎች ናቸው አይደለ? እነዚህ ናውን፣ ፕሮናውን፣ ቨርብ፣ አድጀክቲቭ፣ አድቨርብ የምንላቸው ሰው እነዚህን እርስ በርስ የሚያገናኙልን የሚያስተሳስሩልን ምን ይባላሉ ማለት ነው? ፕሪፖዚሽን ይባላሉ። ከዛ ወደ ኮንጃክሽን ነው የምናልፈው። ኮንጃክሽን ላይ ስንመጣ ደግሞ ምን እናገኛለን? ኮንጃክሽን ያልን የምንጠራቸው ደግሞ አረፍተ ነገርን ከአረፍተ ነገር ሊሆን ይችላል፣ ሀረግን ከሀረግ ሊሆን ይችላል፣ የሚያገናኙልን ማለት ናቸው ኮንጃክሽን የምንላቸው። ኮንጃክሽን ስር ክሎዝ ኦፍ ሪዝን፣ ፐርፐዝ፣ ሪዛልት እና ኮንትራስት ልታውቁ ይገባል። እዚች ቦታ ላይ ብቻ በየአመቱ ከ4 እስከ 5 ጥያቄዎች ኮመን ናቸው። እዚች ቦታ ላይ
ምክንያታዊነትን ለመግለጽ የሚያገለግሉ ክሎዝ ኦፍ ሪዝን የምንላቸው፣ ክሎዝ ኦፍ ፐርፐዝን ለመግለጽ የሚያገለግሉ፣ ክሎዝ ኦፍ ሪዛልትን ለመግለጽ የሚያገለግሉ፣ ክሎዝ ኦፍ ኮንትራስትን ለመግለጽ የሚያገለግሉ እነዚህ ቦታ ላይ ብቻ ከ4 እስከ 5 ኩዌሽኖች በየአመቱ ይደጋገማሉ ይመጣሉ ማለት ነው። ለሰኗን ይህንን ይመስላል። ፓርትስ ኦፍ ስፒች አንድ ተማሪ ይህንን ኮንሴፕት ወይም ለሰኗንም በደንብ አንደርስታንድ ካደረገ ለቀጣዮቹ ቶፒኮች መሰረቱን ጥሏል ማለት ነው። ወደ ቀጣዩ ስንሄድ አብዛኞቹ የመደጋገም ነገር ይኖራል፣ ግን ታዩታላችሁ። ለሰንቱ ላይ ደግሞ ስንመጣ አሁን አንድን አረፍተ ነገር ስንሰራ ያንን አረፍተ ነገር የተሟላ የሚያደርጉልን ኮምፖናንቶቹን በደንብ አውቀናል። ምን እናደርጋለን ማለት ነው? ደግሞ ሰብጀክት ከቨርብ ጋር የማስማማት ስራ እንሰራለን። ቅድም የአረፍተ ነገር ኮምፖናንቶችን በደንብ አውቀናል። አንዳንዶቹ ኮምፖናንቶች እንደ ሰብጀክት ሆኖ ያገለግላሉ፣ አንዳንዶቹ ደግሞ እንደ ኮምፕሊመንት፣ ከዛ መካከል ቨርቡ ይጠቀሳል። እና እንደዚህ በመሆን የሚያገለግሉን ምን ማድረግ አለብን? በትክክል ማዛመድ አለብን። አንደኛው ሰብጀክት ሲንጉለር፣ አንደኛው ፕሉለር ሊሆን ይችላል። አንደኛው ቨርብ ሲንጉለር፣ አንደኛው ቨርብ ፕሉለር ሊሆን ይችላል። እነዚህን ነገሮች ደግሞ ማዛመድ ስፔሻሊ ኮመን የሆኑ ሚስቴኮች አሉ። ሰብጀክት ቨርብ አግሪመንት ላይ ኤክሴፕሽኖች አሉ፣ ኳንቲፋየሮች ላይ፣ ኢንደፊኒት ፕሮናውኖች ላይ። እነሱን ኮንሴፕቶች ደግሞ በለሰንቱ ላይ ማወቅ ይኖርባቸዋል። ወደ ለሰን ስሪ ስንገባ ቴንስ ነው። ቴንስ መቼም ሁሌ ስለምታውቁት ብዙ እንትን አላችሁ። በቅድም ቨርብ ብለን ተመልክተናል አይደለ? ቨርብ ድርጊት ነው፣ ሁኔታን የምንገልጽበት ነው፣ መሆንንና መደረግን የምንገልጽበት ነው የቨርብ ጥቅም። መሆንን ስንገልጽ ደግሞ ጊዜው ወሳኝ ነው። መቼ ሆነ፣ መቼ ተከናወነ የሚለው ደግሞ ማመልከት የምንችለው በምንድን ነው? በቴንስ ነው ማለት ነው። ቅድም ያየናቸው ቨርቦች ቨርቧን፣ ቨርብቱ ምናምን እያልን ስንከፋፍል እንደነበረው ሁሉ ለምሳሌ ቨርቧን፣ ቨርብቱ፣ ቨርብ ስሪ ብለን እንደከፋፈልናቸው አንድን ቨርብቱ በመጠቀም ገለጽን ማለት ያ አክሽን፣ ያ ድርጊት ኦር ያ ሁኔታ አልፏል ማለት ነው፣ ከተፈጸመ ቆይቷል ማለት ነው። በአንጻሩ ሲምፕል ፊውቸር ቴንስን በመጠቀም ስንገልጽ ደግሞ የአክሽን ወደፊት ሊከናወን ነው። ፕሬዘንት ከሆነ የአክሽን አሁናዊ ነው፣ አሁን ላይ በመከናወን ላይ ያለ ነው የሚሉትን የምንገልጽባቸው ቴንስ ይባላሉ። ኮመን የሆኑት እናንተ ልታውቋቸው የሚገቡት የትኞቹ ቴንሶች ናቸው? ለማትሪክ ፈተና ዝግጅታችሁ እዚህ ጋር ያሉትን 9ኙን ማወቅ አለባችሁ። ሲምፕል ፕሬዘንት፣ ሲምፕል ፓስት የተለመደ ስለሆነ አሁን ሲምፕል ፕሬዘንት ለጄኔራል ትሩዝ፣ ከዛ ደግሞ ሃቢቹዋል አክሽኖችን ለመግለጽ፣ ሲምፕል ፓስት ላይ ኦልሬዲ ከዚህ በፊት ተከናውኖ ያለፈበትን ነገር ስንገልጽ፣ ሲምፕል ፊውቸር ደግሞ ወደፊት ሊሆን የሚችል ነገርን ፕሪዲክት ስናደርግ፣ ስንተነበይ፣ ፕሮሚስ ስንገባ ምናምን ሲምፕል ፊውቸር እንጠቀማለን። ፕሬዘንት ኮንቲኒየስ ደግሞ አት ዘ ሞመንት በዛች ቅጽበት በምናገርበት ቅጽበት የሚፈጠሩ ነገሮችን ስንናገር ፕሬዘንት ኮንቲኒየስ እንጠቀማለን። ፓስት ኮንቲኒየስ ላይ ደግሞ ስንመጣ ፓስት ኮንቲኒየስ ደግሞ ምንድነው የሚለው መሰላቸው? አንድ አክሽን አለ፣ አንድ አክሽን አልፏል እና ለምሳሌ እናንተ ክላስ ውስጥ በምትማሩበት ሰዓት፣ እናንተ ክላስ ውስጥ ቁጭ ብላችሁ የተማራችሁበት ባላችሁበት ሰዓት የባዮሎጂ አስተማሪ ክላስ ውስጥ ገብቶ በሚያስተምርበት ሰዓት አንድ ተማሪ በር አንኳኩቶ ቢገባ ምን ተፈጠረ ማለት ነው? የመጀመሪያው አክሽን ምን ሆነ ማለት ነው? ተቋረጠ ወይም ደግሞ ዲስትራፕት ሆነ ማለት ነው። ይህን ዲስትራፕት የሆነውን አክሽን ሁኔታ ስንገልጽ የምንጠቀመው ፓስት ኮንቲኒየስ ነው። አክሽኑ እኮ አልፏል፣ ያ ነገር ከተከናወነ አልፏል። እናንተ ከትምህርት ቤት ከተመልሳችሁ በኋላ መጥታችሁ ለጓደኞቻችሁ ይህን ሁኔታ ስትናገሩ ምንድነው ማለት ነው? ፓስት ኮንቲኒየስ ነው የምትጠቀሙት። አስተማሪው ባዮሎጂ አስተማሪ ገብቶ በሚያስተምርበት ሰዓት እገሌ የሚባለው ተማሪ በር አንኳኳበት፣ አቋረጠው፣ ጣልቃ ገባበት፣ ኢንተራፕት አደረገ የሚለውን ነገር ስንገልጽ ፓስት ኮንቲኒየስ እንጠቀማለን። ፊውቸር ኮንቲኒየስም ብዙ ማተር አያደርግም፣ ለእናንተ ያን ያክል ማተር የሚያደርግ አይደለም። ፕሬዘንት ፐርፌክት ነው ሌላኛው። ፕሬዘንት ፐርፌክት ደግሞ አሁን ቀለል ባለመልኩ ልንገራችሁ በሚለው ነው እንጂ ዲቴል አስረድቼ መቼም አልዘልቀውም ሁሉ። ፕሬዘንት ፐርፌክት ደግሞ አንድ ድርጊት ከተጀመረ ቆይቷል፣ ነገር ግን ስቲል ቀጥሏል። ከተጀመረ ፓስት ላይ ነው የተጀመረው፣ ነገር ግን የአክሽን ስቲል አሁን ድረስ አለ፣ አክሽኑ እስካሁን አለ። ኦር ደግሞ አክሽኑ ተከናውኖ አልቆ ኢፌክቱ እስካሁን ካለ
ኢፌክቱ እስካሁን ካለው ለምሳሌ አንድ ሰው እጅን እጣቱን ቆርጦት ታሽጎ ጣቱን ምናምን ነገር መቶ እንትን ስትጠይቁት እጅህ ምን ሆነ ነው ስትሉት I have cut my finger ሲላችሁ ምን እያደረገ ነው ማለት ነው? የቆረጠው እኮ አሁን አይደለም ቆይቷል ከቆረጠው ፓስት ላይ ነው የቆረጠው። ነገር ግን የተቆረጠው ኢፌክቱ አለ እጁ መታሸጉ ምናምን አሁን ድረስ የቀጠለ ኢፌክት ነው። ሰው አክሽኑ ከተከናወነ የቆየ ኢፌክቱ ግን አሁን ድረስ የቀጠለ ኦር ደግሞ ከተጀመረ የቆየ እስካሁን ድረስ የቀጠለን አክሽን ለመግለጽ ፕሬዘንት ፐርፌክት እንጠቀማለን። ሌላኛው ፊውቸር ፐርፌክት ነው። ፓስት ፐርፌክት ነው። ፓስት ፐርፌክት ደግሞ ሁለት አክሽኖች ይኖራሉ። ፓስት ላይ የተከናወኑ ሁለት አክሽኖች እኛ እዚህ ጋር ነው ያለ ነው ብንል ሁለት አክሽኖች እዚህ ጋር ፓስት ላይ ተከናውነዋል። አንደኛው አክሽን ከአንደኛው አክሽን ጋር በመሃል ጋፕ አላቸው። which means እንደ ቅድሙ አንዱ አንዱን ኢንተራፕት የማድረግ ሳይሆን አንደኛው አክሽን ከአንደኛው አክሽን ቀድሞ ነው የተከናወነ። አንደኛው አክሽን ከአንደኛው አክሽን ቀድሞ ነው የተከናወነ እና ለምሳሌ በመጀመሪያው ክፍለ ጊዜ ባዮሎጂ አስተማሪ ገባ፣ በአራተኛው ክፍለ ጊዜ ደግሞ ፊዚክስ አስተማሪ ገብቶ አስተማረን ብላችሁ ለጓደኞቻችሁ ሄዳችሁ ስታወሩ ከአንድ ቀን ከሁለት ቀን በኋላ ስታወሩ የምትጠቀሙት ምንድነው? ፓስት ፐርፌክት ነው። አንደኛው አክሽን ከአንደኛው አክሽን ጋር ምን ስላለው? ጋፕ ስላለው፣ የጊዜ ጋፕ ስላለው። የቅድሙን ፓስት ኮንቲኒየስን ለመጠቀም ምን መሆን አለበት? አሁን የምንጠቀመው ፓስት ፐርፌክት ነው። ሰች ካይንድ ኦፍ ጋፕ ካለ። ጋፕ ከሌለ ግን አንደኛው አክሽን አንዱን አክሽን ረበሸው፣ አቋረጠው፣ ኢንተራፕት አደረገው፣ ጣልቃ ገባበት ስንል ግን ምንድነው ማለት ነው? ፓስት ኮንቲኒየስ የምንጠቀመው። ዜን ፊውቸር ፐርፌክት ነው። ፊውቸር ፐርፌክትም ልክ ከፓስት ፐርፌክት ጋር የሆነ ነገሩ ይያዛል። ፊውቸር ፐርፌክት ደግሞ ለምሳሌ ማትሪክ ፈተና አንድ ወር ቢቀረው የዛሬ ወር እኮ እኔ በዚህ ሰዓት ቁጭ ብዬ ፈተናዬን እየወሰድኩ ነው፣ የዛሬ ሳምንት በዚህ ሰዓት እንደዚህ አደርጋለሁ ምናምን እያላችሁ ወደፊት ነው አክሽኑ የሚከናወነው። ነገር ግን ያን ወደፊት የሚከናወን አክሽን ከአሁኑ ሙመንት ጋር አገናኝታችሁ ስታወሩት ፊውቸር ፐርፌክት ተብሎ ይጠራል ማለት ነው። ፊውቸር ፐርፌክት ተብሎ ይጠራል። ባይ ዘ ታይም ምናምን የሚሉ ፍሬዞች ይጠቀማል። ብዙ ጊዜ የምትሸወዱት ደግሞ ባይ ዘ ታይም የሚል ቃል ካለ ቀጥታ ለፊውቸር ትሰጣላችሁ፣ ለፊውቸር ፐርፌክት። እሱ የሽምደዳ ነገር አይሰራም። እዚህ ጋር ኮንሴፕቱን አንደርስታንድ ማድረግ እና ሲቹዌሽኑን አንደርስታንድ ማድረግ ነው እንጂ የሚጠበቀው ባይ የምትል ቃል ካለች ፊውቸር ፐርፌክት ነው። ስለሚደጋገም ስላያችሁ ሊሆን ይችላል ማትሪክ ፈተና ላይ። ግን ባይ የምትለው ቃል ብቻውን ጋራንት አይደለችም፣ ለሌሎች ኮንጃክሽን ነች እሷ። እና ፊውቸር ፐርፌክት ኮንሴፕቱ ይሄ ነው። የሆነ አክሽን አለ ወደፊት የሚከናወን አክሽን፣ ያን ነገር ወደፊት እንደምናደርገው ከአሁኑ ታይም ጋር እያይዘን ልክ የዛሬ ዓመት በዚህ ሰዓት፣ የዛሬ ሳምንት በዚህ ሰዓት፣ የዛሬ ወር በዚህ ቀን ምናምን እያልን ስናወራ ፊውቸር ፐርፌክት እንጠቀማለን ማለት ነው። ሌሎቹ ፕሬዘንት ፐርፌክት ኮንቲኒየስ፣ ፓስት ፐርፌክት ኮንቲኒየስ ብዙ ማተር የሚያደርጉ አይደሉም ለእናንተ ማትሪክ ፈተና ማለት ነው። ወደ ለሰን ፎር ስንገባ አክቲቭ ኤንድ ፓሲቭ ቮይስ ነው። ቅድም ቨርብ የሚለው ስናይ ቨርቦችን በሁለት ከፍለን ማየት እንችላለን፣ ትራንዚቲቭ እና ኢንትራንዚቲቭ ብለን። ትራንዚቲቭ ቨርብ እያልን የምንጠራቸው ዳይሬክት ኦብጀክትን መሸከም መውሰድ የሚችሉ ናቸው። በአንጻሩ ኢንዳይሬክት የምንላቸው ደግሞ ዳይሬክት ኦብጀክትን መሸከም የማይችሉ። ለምሳሌ አበበ ኪልስ ኤ ላይን ብል ኪል የሚለው ቨርብ ትራንዚቲቭ ቨርብ ነው። ላይን የሚል ኦብጀክት መሸከም ይችላል። ዜን ወደ ፓሲቭ ሲቀየር ይሆናል ማለት ነው። ኤ ላይን ኢዝ ኪልድ ባይ አበበ ይሆናል ማለት ነው። ሰች ካይንድ ኦፍ ቨርቦች ትራንዚቲቭ ናቸው። ወደ ፓሲቭ ቮይስ ወይም ወደ ፓሲቭ ፎርም መቀየር ይችላሉ። በአንጻሩ አንዳንድ ቨርቦች ደግሞ ለምሳሌ ዘ ሰን ራይዝ ኢን ዘ ኢስት፣ ፀሐይ በምስራቅ ተወጣለች። ራይዝ የሚለው ቨርብ ደግሞ ኢንትራንሲቲቭ ቨርብ ነው። ዳይሬክት ኦብጀክትን መሸከም አይችልም። ይሄንን ወደ ፓሲቭ ፎርም እንቀይር ብንል አንችልም ማለት ነው። አክቲቭ ኤንድ ፓሲቭ ቮይስ አንድ ራሱን የቻለ ለሰን ነው። ኩዌሽኖች በደንብ ይወጡበታል። ስፔሻሊ አክቲቭ ኤንድ ፓሲቭ ቮይስ ብዙ ጊዜ ተመሳሳይነት ያላቸው ኩዌሽኖች ናቸው የሚወጡበት። ዜን ኮንዲሽናል ነው። ኮንዲሽናል ሴንቴንስ ኤንድ ኤክስፕረሲንግ ሪግሬት። ኮንዲሽናል ሴንቴንስ አራት አይነት ኮንዲሽናል ሴንቴንሶች አሉ። የመጀመሪያው ዜሮ ኮንዲሽን የሚባለው ነው። ዜሮ ኮንዲሽን ማለት ኦልሬዲ ኮንዲሽናሉ ወይም ኦር ደግሞ ፕሮባቢሊቲው ዜሮ ነው። which means ፋክት ነው። ፋክት ስለሆነ ምንም ኮንዲሽናል የሚባል ነገር የመሆን ያለመሆን ቻንስ የለውም። በቃ 100% የመሆን ቻንስ አለው። ዜሮ ኮንዲሽን የተባለው ከዛ አንጻር ነው። ፋክት የሆኑ ነገሮችን ሲምፕል ፕሬዘንት ቴንስ በመጠቀም ስንገልጽ ዜሮ ኮንዲሽን ይባላል። ታይፕ ዋን ኮንዲሽናል አለ። ታይፕ ዋን ኮንዲሽናል ደግሞ እያልን የምንጠራው ፕሮባብል ነው። ጠንክረህ ካነበብክ ፈተና ልታልፍ ትችላለህ፣ እንደዚህ ካደረግክ እንደዚህ ትሆናለህ፣
እንደዚህ ካላደረግክ እንደዚህ አትሆንም የምንለው አሁናዊ ነው። አሁናዊ የሆነ ነገር ስንገልጽ ነው ማለት ነው። ታይፕ ቱ የምንለው ደግሞ ምንድነው? ኢምፕሮባብል ወይም ደግሞ ኢማጂነሪ ይባላል። እኔ ኢማጂነሪ የሚለውን ወርድ እወደዋለሁ። ኢማጂነሪ ማለት ዝም ብሎ ህልም ነው። ለምሳሌ ኢፍ አይ ዌር ኤ በርድ አይ ውድ ፍላይ ብል እኔ ወፍ በሆን ኖሮ በር ነበር። ነገር ግን ወፍ ነኝ እንዲ አይደለም። የማይሆንን ነገር ዝም ብሎ መመኘት፣ ይሄ ቅዠት ኢማጂነሪ የምንለው። ብዙ ብር ቢኖረኝ እንደዚህ አደርግ ነበር ምናምን እያለ ዝም ብለን የምንመኛቸው ነገሮች አሉ አይደለ? እነሱ ናቸው። ታይፕ ቱ ያው ፎርማቸውን መቼም እስካሁን አይታቸዋል። ፎርማቸውን ማወቅ ምናምን ይጠበቅባቸዋል። ኤንድ ሚኒንጋቸውን ጭምር ማወቅ አለባቸው። ለምሳሌ ኢፍ አይ ዌር ኤ በርድ አይ ውድ ፍላይ ማለት ወፍ በሆን ኖሮ በር ነበር። ምን እያልኩ ነው? ትርጉሙ እኔ ወፍ አይደለሁም፣ ስለዚህ መብረር አልችልም እያልኩ ነው ማለት ነው። እና እነዚህ አይነቶቹ በፕሬዘንት ነው ዲፋይን የሚደረጉት። ታይፕ ስሪ የምንለው ደግሞ ኢምፖሲብል ይባላል። አንድ ነገር ኢምፖሲብል ነው ማለት አልፏል አይሆንም ነው። ለምሳሌ በባለፈው ዓመት ማትሪክ ማለፍ ያልቻለ ተማሪ ጠንክሬ ባነብ ኑሮ እኮ አልፍ ነበር፣ ባዮሎጂን እኮ ባነብ ኑሮ እንደዚህ አልፍ ነበር እያለ እየተጸጸተ ሲያወራ ሪግሬት ነው። ይሄ ሪግሬት ኢን ዘ ፓስት ይባላል። ላለፈ ነገር መጸጸት ማለት ነው። ከዚህ ጋር ደግሞ ኢማጂነሪ ደግሞ አንዳንዴ ምን ይባላል? ሪግሬት ኢን ዘ ፕሬዘንት ይባላል። ኢን ዘ ፕሬዘንት ይባላል። ይህ አሁናዊ ነው። ይሄኛው ታይፕ ቱ አሁናዊ ነው። ታይፕ ስሪ ግን ላለፈ ነገር መጸጸት ነው እና ኢምፖሲብል የተባለም ከዛ አንጻር ነው። አንድ ተማሪ ጠንክሬ ባልፍ ኑሮ እኮ ፈተና አልወድቅም ነበር ቢላችሁ ምን ማለት ነው? ያ ሰውዬ ፈተናው ኦልሬዲ አላለፈም፣ ኤንዶርሶ ጠንክሮ አላነበበም። ዊች ሚንስ አለማንበቡ መውደቁ ያለፉ ነገሮች ናቸው። ፓስት ላይ ተከናውነው አልቀዋል ማለት ነው። ይህኛው ደግሞ ዲፋይን የሚደረገው ታይፕ ስሪ ደግሞ በፓስት በሲምፕል ፓስት ነው። ታይፕ ቱ በፕሬዘንት ነው ዲፋይን የሚደረገው። እሺ እነዚህን ካወቃችሁ እነዚህን ብቻ ይዛችሁ ዝም ትላላችሁ። ነገር ግን ሪግሬትን መጨመር አለባችሁ። ኮንዲሽናል ከሪግሬት ተለይቶ አይታይም። ፈተና ላይም ሪግሬት ለምሳሌ ዊሽ የሚለው ቃል አይ ዊሽ አይ ዌር ኤ በርድ፣ አይ ዊሽ አይ ዌር እያልን ለታይፕ ቱ እና ለታይፕ ስሪ ኮንዲሽናል እናወራለን። ዊሽ ማለት ቢሳካልኝ እንደዚህ ቢሆንልኝ ደስ ይለኝ ነበር ማለት ነው። እና ዊሽ እና ኢፍ ኦንሊ እና ዊሽን በመጠቀም ታይፕ ቱንም ታይፕ ስሪንም በሪግሬት መልኩ ቅድም የኮንዲሽናል ፎርም ኢፍ ይኖራል፣ ከዛ ሰብጀክት ፕላስ እያለ ነው የሚሄደው አይደለ? ከዛ ደግሞ እዚህኛው ጋር ኦር ዊል ይኖራል፣ ወይም ደግሞ ታይፕ ቱ ከሆነ ዊል ፕላስ ቨርብ ቱ ይኖራል። ታይፕ ስሪ ከሆነ ደግሞ ውድ ፕላስ ሃቭ ፕላስ ቨርብ ስሪ ይሆናል። ይሄንኛው ውድ ይሆናል ፕላስ ቨርብ ዋን ነው እዚህ ጋር ታይፕ ቱ። ይሄኛው ውድ ፕላስ ሃቭ እያለ ሰው ከዚህ ከተለመደው ስትራክቸር ወጥተን በቀላሉ ኢፍ ኦንሊን እና ኢፍ ኦንሊ አይ ዌር ኤ በርድ ወይም ደግሞ አይ ዊሽ አይ ዌር ኤ በርድ እያልን በቀላሉ ኢፍ ኦንሊ እና ዊሽን በመጠቀም ሪግሬታችንን ቢሆን ምኞታችንን ኖት ኦንሊ ሪግሬት በቶልሶ ምን ይጨምራል ማለት ነው? ምኞትን ሁሉ ይጨምራል። ወደፊት ቢሆንልን ብለን የምንመኘውን ነገር ግን ያልሆነ ነገር በሙሉ ኮንዲሽናል ሴንቴንስ ኤንድ ኤክስፕረሲንግ ሪግሬት የሚለው ኮንሴፕት ፈተና ላይ 3 ጥያቄ 2 ጥያቄ ኮመን ነው ማለት ነው። ሌሰን 6 ኢንቨርዥን ነው። ኢንቨርዥን ማለት ደግሞ ምን ማለት ነው? የተለመደው ስትራክቸር የምናውቀው አረፍተ ነገር ሲሰራ ሰብጀክት ፕላስ ቨርብ ስትራክቸር ነው አይደለም? ነገር ግን ቨርብ ፕላስ ሰብጀክት ስትራክቸር ሆኖ የምናውቀው እኛ ምንድን ነው? ኩዌሽን ነው አይደለም? ለምሳሌ አበበ ጎዝ ቱ ስኩል። አበበ የሚል ሰብጀክት ነው እዚህ ጋር ያለን። ጎዝ የሚል ቨርብ ነው ያለን አይደለ? ሰብጀክት ፕላስ ቨርብ ስትራክቸር ነው የምናውቀው። ይህንን ግን ብንገለብጠው ምን ይፈጠራል? ዳዝ አበበ ጎ ቱ ስኩል ኩዌሽን ነው አይደለ? የመጀመሪያው አበበ ትምህርት ቤት ሄደ፣ ሁለተኛው ደግሞ አበበ ትምህርት ቤት ሄደ እንዴ አይነት ነገር ነው። የስ ኦር ኖ ኩዌሽን ነው ማለት ነው። ሶ እኛ የምናውቀው ይህንን ነው። ሰብጀክት ፕላስ ቨርብ ከሆነ ስቴትመንት ነው፣ ቨርብ ፕላስ ሰብጀክት ከሆነ ኩዌሽን ነው። ነገር ግን ቨርብ ፕላስ ሰብጀክት ሆኖ ኩዌሽን ያልሆኑ ስትራክቸሮች አሉ። እነሱ ኢንቨርዥን ይባላሉ።
ኢንቨርዥን መች ነው አፕላይ የሚሆነው ስንል ኔጋቲቭ አድቨርቦች ላይ ዲቴል አንገባበትም። አሁን ራሱን የቻለ ለሰን አለው እዛ ጋር በኖት በቪዲዮ ያየ ነው። ኮንዲሽናል ታይፕ 3 ላይ ኤንድ ታይፕ 2 ላይ ኢንቨርዥን አፕላይ የምናደርገው። ከዛ ደግሞ ሶን በመጠቀም ሶ ፕላስ አድጀክቲቭ የሚል ስትራክቸር አለ ከላይ ካየነው ውስጥ ክሎዝ ኦፍ ሪዛልት ላይ ያንን ክሎዝ ኦፍ ሪዛልት ላይ ያየነውን አውጥተን በኢንቨርዥን መልኩ ልንጠቀመው እንችላለን። ሶን መጀመሪያ ላይ አምጥተን ምናምን እና ሌሎችም 4 ኬዞች አሉ እናንተ ማትሪክ ፈተና ላይ የሚመለከታቸው ማለት ነው። ኢንቨርዥን መጥቶ ያውቃል ከዚህ በፊት አሳያቸዋለሁ። ወደ ኩዌሽኖች የምናልፍበት ፓርት ላይ ሌላኛው ፓርቲሲፕል ነው። ቅድም ፓርቲሲፕል ብያቸዋለሁ። ፓርቲሲፕል ማለት በዋናነት 2 አይነት ፓርቲሲፕሎችን በእናንተ ሌቭል ማወቅ አለባችሁ ለማትሪክ ተፈታኝ እንደመሆናችሁ። እነሱም ፕሬዘንት ፓርቲሲፕል እና ፓስት ፓርቲሲፕሎች ናቸው። ፓስት ፓርቲሲፕል ማለት ቅድም ያየነው ቨርብ ስሪ የሚባለው ነው። ፕሬዘንት ፓርቲሲፕል እያልን የምንጠራቸው ደግሞ የትኞቹ ናቸው? ቨርብ አይንጂ ፎርሞች ናቸው ማለት ነው። ቨርብ አይንጂ ፎርሞች ናቸው። ኤንድ ኦልሶ አሁን ፕሬዘንት ፓርቲሲፕል እንደ ጀረንድ ሆኖ ሊያገለግልን ይችላል፣ እንደ ኮንቲኒየስ ፎርም ሆኖ ሊያገለግልን ይችላል። ነገር ግን እዚህ ጋር በእናንተ ሌቭል ማለት እንደ ቻፕተር ራሱን ችሎ በደንብ ልታውቁት የሚገባ ደግሞ ምንድን ነው ፕሬዘንት ፓርቲሲፕል እና ፓስት ፓርቲሲፕል እንደ አድጀክቲቭ ሲመጡ ነው። ፕሬዘንት ፓርቲሲፕል እና ፓስት ፓርቲሲፕል እንደ አድጀክቲቭ ሆነው ሲመጡ እንዴት ነው እንደ አድጀክቲቭ ሆነው የሚመጡት? የአድጀክቲቭ ስራ እናውንም ሞዲፋይ ማድረግ ነው አይደለ? ለምሳሌ ይሄ ምን ይላል? ቦሪንግ ይላል። ዚስ ዋን ቦሪድ ይላል። ከላይ ያለው ቦሪንግ የሚለው ቦሪ ማለት መሰልቸት ነው አይደለ? መሰልቸት ነው ቦሪ ማለት። ሶ ቦሪንግ ሲሆን እና ቦሪድ ሲሆን ምንድነው ልዩነቱ? ሌላም አንድ ቃል ኢንተረስት ኢዲ ስንጨምርበትና አይንጂ ስንጨምርበት ያለው ልዩነት ምንድን ነው? ለምሳሌ እናንተ ፊልም አያችሁና ያያችሁት ፊልም ይህ ፊልም አስደሳች ፊልም ነው ስትሉ ምንድን ነው የምትሉት? ኢንተረስትድ ነው ኢንተረስቲንግ ነው የምትሉት። ፊልሙ ኢንተረስቲንግ ነው። ዩሲ ኮዙ ምንድን ነው ማለት ነው? በአይንጂ ፎርም ይገለጻል። ዊች ሚንስ ምን ማለት ነው? በፕሬዘንት ፓርቲሲፕል ማለት ነው። በፕሬዘንት ፓርቲሲፕል ሪዛልት ውስጥ ደግሞ በፊልሙ ምክንያት እናንተ ምን አላችሁ? ተደሰታችሁ። ፊልሙ አስደሳች በመሆኑ እናንተ ተደሰታችሁ። እናንተ ደግሞ አም ኢንተረስትድ ትላላችሁ። ዊ አር ኢንተረስትድ እያላችሁ እራሳችሁን ደግሞ ትገልጻላችሁ ማለት ነው። የእናንተን ደግሞ ስትገልጹ ኢዲ ቨርብ ስሪ ወይም ደግሞ ፓስት ፓርቲሲፕልን ትጠቀማላችሁ ማለት ነው። እና ይሄ እንደ አጀክቲቭ ሆኖ ሲመጡ ነው። ፓርቲሲፕል ስፔሻሊ እንደ አጀክቲቭ ሆኖ ሲመጡ ፈተና ላይ በየዓመቱ አይቀርም። ቦሪንግ እና ቦሪድን በተመሳሳይ ፊልሙ አሰልች ነው ለማለት እንትላላችሁ the film is boring። በፊልሙ ምክንያት ፊልሙ አሰልች በመሆኑ ምክንያት እኛ ምን አለን? ሰለቸን። የእኛ መሰልቸት ደግሞ ስንናገር we are bored እንላለን ማለት ነው። እኛ ሰልችተናል እያለን እንናገራለን። ፓርቲሲፕል ላይ ይህን ማወቅ አለባችሁ። ወደ ለሰን 8 ስንገባ ታይፕ ኦፍ ኩዌሽን ነው። ብዙ አይነት ኩዌሽኖች አሉ። የስ ኦር ኖ ኩዌሽን አለ። የስ ኦር ኖ ኩዌሽን ማለት መላሹ ሲጠየቅ የስ ወይም ኖ ብሎ ነው የሚመልሰው፣ ሌላ ነገር አያደርግም። ደብሊው ኩዌሽኖች አሉ። ዋት፣ ዊች፣ ዌር በመጠቀም የምንጠይቃቸው ኢንዳይሬክት ኩዌሽኖች አሉ። ስፔሻሊ እዚህ ጋር ማወቅ ያለባቸው ስትራክቸር ነው። ስትራክቸር እና ሰብጀክት ፕላስ ቨርብ አግሪመንት ነው። ለምሳሌ ቅድም ዳዝ አበበ በኖርማሉ ስቴትመንቱ ላይ አበበ ጎስ ቱ ስኩል የነበረው ዳዝ አበበ ጎ ቱ ስኩል ነው የሚሆነው። ጎ ቱ ስኩል ዋይ? ለምን? ምክንያቱም እዚህ ጋር ዳዝ የሚለው ምንድነው? ሲንጉለር ስለገባ ተጨማሪ ሌላ ሲንጉለር አያስፈልገንም። አንድ በቂ ነው። ይሄ ዲድ ቢሆንስ? እዚህ ጋር ዲድ ቢሆንስ? ዲድ ማለት ያው ሲምፕል ፓስት ነው አይደለ? ዲድ አበበ ብንል ምንድነው የምንለው? ይሄ ጎ ወደ ወይንት መቀየር አይችልም። ዳብል ፓስት ዳብል ሲንጉለር እንደማይፈቀድ እንደዚህ አይነት ስትራክቸር እና ህጎችን መለየት መቻል አለባችሁ። ሰው የስ ኦር ኖ ኩዌሽን፣ ደብሊው ኤች ኩዌሽን፣ ኢንዳይሬክት ወይም ደግሞ ፖላይት ኩዌሽን የምንለው አለ። ይሄ ዲያሎግ ላይ የምናየዋለን። ፖላይት ኩዌሽን፣ ከዛ ታግ ኩዌሽን፣
ኤንድ ሾርት ሪስፖንስ። ታግ ኩዌሽን ማለት እንትን አለ ብለን ስንጠይቅ አዎ አለ ወይም ደግሞ አይ የለም አይነት አመላለስ የሚመለስበት መንገድ ነው ታግ ኩዌሽን እያልን የምንጠራው። ስኳር አለ እንዴ የለህም ምናምን እያልን እንትን ስንል ፖዘቲቭ በኔጋቲቭ ኔጋቲቭ በፖዘቲቭ የሚጠየቅበት መንገድ ነው ታግ ኩዌሽን የምንለው። እሱን ማወቅ አለባችሁ። ወደ ሌሰን ናይን ስንገባ ኳንቲፋየር ነው። ኳንቲፋየር ማለት መለካት ነው አይደለ? ኳንቲፋይ ማድረግ መለካት ነው። እና ኳንቲፋየር ምንድነው የምንለካበት ስንል መጠንን፣ የምንም መጠን። ኳንቲፋየር ልክ እንደምን ሆኖ ይቆጠራሉ? እንደ አድጀክቲቭ ሆኖ ይቆጠራሉ። ባይዘው ኳንቲፋየሮች በአድጀክቲቭ ስር ይካተታሉ አንዳንድ ጊዜ ኳንቲፋየሮች፣ እነ ሳም እነ ኤኒ ምናምን ማለት ነው። ምንድነው ዓላማቸው? ኳንቲፋይ ማድረግ ነው። አንድን ነገር መጠኑን ማሳየት። ኦል፣ ነን፣ ኢች፣ ኤቭሪ እያልን የምንጠራቸው በጣም ብዙ ናቸው ኳንቲፋየርስ አሉ። ከዛ ጀረንድ ኤንድ ኢንፊኒቲቭ ነው። ጀረንድ ኤንድ ኢንፊኒቲቭ ደግሞ ቅድም ስለ ፓርቲሲፕል ሳወራ ፕሬዘንት ፓርቲሲፕል እያልን የምንጠራው አይኤንጂ ቨርብ ፎርም በሙሉ ነው ፕሬዘንት ፓርቲሲፕል የሚባለው ኢንክሉዲንግ ዋት ጀረንድን ጨምሮ ማለት ነው። ጀረንድን ጨምሮ። ኢንፊኒቲቭ እያልን የምንጠራው ደግሞ የትኛውን ነው? ቱ ተከትሎ ቨርቧን ፎርም አለ አይደለ? ቨርቧን ፎርሙ ላይ ፕሉራል የሆነው ፎርም እሱ ቱን ተከትሎ ሲመጣ ኢንፊኒቲቭ እያልን እንጠራዋለን። እሱም ራሱን የቻለ ለሰን አለው። ወደ ለሰን 11 ስንገባ ኮምፓሪዥን የሚያስቀመጥኩት ኮምፓሪዥን በሶስት ይከፈላል። ፖዚቲቭ ዲግሪ፣ ኮምፓራቲቭ ዲግሪ፣ ሱፐርላቲቭ ዲግሪ ብለን በሶስት ዲግሪዎች ልናየው እንችላለን። ፖዚቲቭ ዲግሪ ማለት ሁለት ነገሮች እኩል ናቸው እያልን ስን እኩል ናቸው ወይም እኩል አይደሉም ብቻ ነው። ኤዘር እኩል ናቸው ወይም እኩል አይደሉም ብቻ ነው። which means as tall as ወይም ደግሞ not as tall as ወይም ደግሞ not so tall as ላይክ ዚስ እኩል መሆንን ነው ፖዚቲቭ ዲግሪ። ኮምፓራቲቭ ዲግሪ ደግሞ አንደኛው ከአንዱ ይበልጣል፣ አንዱ ከአንዱ ያንሳል ስንል ነው። ሱፐርላቲቭ ደግሞ ስንት ናቸው? ሶስት እና ከዛ በላይ ያሉ ነገሮችን ኮምፔር ለማድረግ ነው። ሬጉላር፣ ኢሬጉላር የሚባሉ አሉ። ከዛ ደግሞ ፓራለል ኮምፓራቲቭ አለ። እሱንም ጨምራችሁ ታዩታላችሁ። ለሰን 12 ኮሎኬሽን ነው። ኮሎኬሽን ማለት ምን መሰላችሁ? በእንግሊዘኛ በጣም አሻሚ የሆኑ ቃላቶች አሉ። ያቀያየርን የምንጠቀማቸው እኛ ኔቲቭ ስፒከሮች ግን ለይተው የሚጠቀሟቸው እነዚህ አሻሚ የሆኑ ወርዶች አሉ። ለምሳሌ እዚህ ጋር ሜክ እና ዱን ተመልከቱ። አሁን እኛ ስናወራ ሆምወርክ ሰራው ብለን እናወራ ብንል ዱል ልንጠቀም እንችላለን ሆምወርክ ለሚለው፣ ወይም ደግሞ ሜክ መቀየር እንችላለን እኛ በተለምዶ። ነገር ግን ምንድነው ኔቲቭ ስፒከሮች የሚጠቀሙት? እነሱ በምንድን ነው የሚለዩት? ዱን የሚጠቀሙት ለእንትን ነው፣ ለኮዝ ነው። ሜክ ደግሞ ለሪዛልት ነው። ብዙ ጊዜ ለምሳሌ ኩክ ማድረግ መስራት ነው አይደል? ይሄ ገና መስራት ነው። ኩክ ስናደርግ ኩኪንግ። ኩክ ተደርጎ አንድ ነገር የሚዘጋጀው ለምሳሌ ኬክ ሊሆን ይችላል፣ እንጀራ ሊሆን ይችላል፣ ምግብ ሊሆን ይችላል። የተዘጋጀው ነገር ይሄ የተዘጋጀው ነገር ሪዛልቱ ነው። እነዚህ ሪዛልት የሆኑ ነገሮችን ስንገልጽ ሜክ እንጠቀማለን። ሂደቱን ደግሞ መስራቱን፣ ተግባሩን ደግሞ ይሄ ነገር ከመሆኑ በፊት ደግሞ ያደረግነው ነገር ስንገልጽ ደግሞ ዱ እንጠቀማለን። ያው ስፔሻል ኬዝ አይጠፋም፣ ግን እንደዛ ነው ኮንክሉድ የምናደርገው በዛ መልኩ ነው። አዝና ላይክም አዝ መሆን ነው፣ ላይክ መምሰል ነው። ለምሳሌ እኔ መምህር ነኝ ስል አዝ ብዬ እናገራለሁ። እኔ መምህር እመስላለሁ ካልኩ ደግሞ ላይክ እላለሁ። እገሊት እናቷን ትመስላለች ስል አልማዝ እናቷን ትመስላለች በመልክ ብዬ የማወራ ከሆነ ላይክ ነው የምጠቀም። ለምን? አዝ ቀጥታ ስለመሆን ነው። ለምሳሌ አንድ ሰው አዝን በመጠቀም ማይ ጆብ አም ወርክት አዝ ዶክተር ካለ አንድ ሰው እኔ ምንድን ነው እያለ ነው? ዶክተር እመስላለሁ ወይም በዶክተር ቦታ እሰራለሁ አይደለም፣ እኔ ዶክተር ነው እያለ ነው። በአንጻሩ አም ወርክ ላይክ ዶክተር ካለስ የኔ ስራ ልክ እንደ ዶክተሮች ይመስላል ግን ዶክተር አይደለሁም እያለ ነው ማለት ነው። አዝ መሆን ነው፣ ላይክ መምሰል ነው። አንድ ሰው በመልክ ይመሳሰላል ምናምን ስንል ላይክ ነው የምንጠቀመው፣ ምክንያቱም አዝ ኤግዛክትሊ ስለመሆን ነው። ሜክ እና ሌት ደግሞ ሜክ
ፎርስ ማድረግ ነው፣ አንድ ነገር ማስገደድ ነው። ሌትስ መፍቀድ ነው። እና አንድ ነገር ተፈቀደ ተደረገ አሚን ተፈቀደ እንድታመሽ እናት ትፈቅድላለች ብለን ስንጠይቅ በቃ ቶታሊ ከፐርሚሽን ጋር የተያዘ ነገር በሌት ይገለጻል። ሜክ ደግሞ ማስገደድ ነው። እንደዚህ እንዳደርግ የሆነ አካል አስገደደኝ ያለን ስንናገር ኢንፎርስ የተደረገን ነገር ሜክ እንጠቀማለን። ኢንኬዝ ኢፍ ደግሞ ፍራቻ ነው የሚያመለክቱት። ለምሳሌ በአንደኛው በኩል ዝናብ ሊዘንብ ነው ብለን ገና ቀድመን ዝናብ ሳይመጣ ጃንጥላ ይዘን ብንወጣ ኢንኬዝ ነው፣ ቀድሞ ፍራቻ ነው። ዝናብ እየዘነበ ስለሆነ ውጭ ላይ ግን ጃንጥላ ይዤ ልውጣ ብዬ ስወጣ ደግሞ ሁኔታው እያለ ስለሆነ ኢፍ ነው የምጠቀመው። እና ሳች ካይንድ ኦፍ ቲንግ የሚያምታቱ ማትሪክ ላይ በየጊዜው የሚደጋገሙ አይነት ነገሮች ኮሎኬሽን ይባላሉ። ሌላም ዩዝድ ቱ ኤንድ ውጅ ናቸው። ዩዝድ ቱ የምንጠቀም ከሆነ ምንድን ነው የምናደርገው? አንድን ነገር ድሮ እናደርገው ነበር፣ አሁን ላይ ግን አቁመነዋል። ያንን ነገር የሆነ ታይም ላይ ስናደርገው ነበር፣ አሁን ላይ ግን አቁመነዋል። አይ ዩዝድ ቱ ስሞክ ካልኩ ድሮ ምን ል ነበር? አጨስ ነበር፣ አሁንስ አላጨስም ማለት ነው። አይ ዩዝድ ቱ ፕላይ ፉትቦል፣ አይ ዩዝድ ቱ ስዊሚንግ፣ ድሮ አዋኝ ነበር፣ አሁንስ አልዋኝም። ጨዋት ነበር ኳስ፣ አሁን አልጫወትም ያልኩ ነው ዩዝድ ቱ ካልኩ። ድሮ ይደረግ ነበር፣ አሁን ላይ ግን የቆመ ድርጊት ዩዝድ ቱ ነው። ውጅ ከዩዝድ ቱ በምንድን ነው የሚለይ ካላችሁኝ፣ ያንን አክሽን ድሮ ምን አደርግ የነበረውን አክሽን ያለፈውን ድርጊት ኦር ስቴት በምን ስንገልጸው ነው? ፍሪኩዌንሲውንም ጨምረን ስንገልጸው የምናደርግበትን መጠን። ድሮ ዋኝ ነበር፣ ድሮ በቀን 3 ዋኝ ነበር፣ ድሮ በቀን 2 ኳስ እጫወት ነበር፣ ድሮ በቀን እንደዚህ አደርግ ነበር ብለን ፍሪኩዌንሲው ሃው ኦፍን ለሚለው ጥያቄ መልስ ጨምረን ስንመልስለት ምን ይሆናል ማለት ነው? በሱ ሰዓት ውጅ እንጠቀማለን። ዩዝድ ቱ ደግሞ ድሮ አደርግ ነበር አሁን ግን አቁሜያለሁ የምንለውን ነገር በዩዝድ ቱ እንገልጻለን ማለት ነው። ሌላኛው ሪፖርትድ ስፒች ነው። ሁለት አይነት ስፒቾች አሉ፣ ዳይሬክት ስፒች እና ኢንዳይሬክት ስፒች። አንድ ሰው የተናገረውን ንግግር ቃል በቃል አምጥተን ስንናገር ዳይሬክት ይባላል። በአንጻሩ እገሌ የሚባለው ሰው ብለን ንግግሩን ፕሮናውኑን፣ ቴንሱን፣ ቶታሊ ኮንቴንቱንም የተወሰነ ነገር አስተካከልን ደግሞ ቃል እንትኑ መልእክቱ አልተቀየረም፣ ግን የሆነ ነገሩን ትንሽ ቀየር አድርገን ደግሞ ስንናገር ሪፖርትድ ስፒች ይባላል። ይሄ የቴንስ ቼንጅ አለ፣ የአድቨርብ ቼንጅ አለ፣ የፕሮናውኖች ቼንጅ አለ። እነሱ ነገሮች ታያላችሁ። ሪፖርትድ ስፒች አይቀርም በየአመቱ። ለሰን 14 ሪሌቲቭ ፕሮናውን ነው። ቅድም ከላይ ስለ ፕሮናውን ስንማር ሪሌቲቭ ፕሮናውን ዴፊኒት ፕሮናውን እና ኢንዴፊኒት ፕሮናውን ብለን ከፍለን እናያቸዋለን። ከዛ ሪዳክሽን፣ ኦሚሽን የሚሉ ሀሳቦች አሉ። እነሱን ጨምራችሁ ሰፋ አድርጋችሁ ማየት ይኖርባቸዋል። ለሰን 15 ላይ ሞዳል ኦግዚለሪ እና ያመጣ ነው። ሞዳል ኦግዚለሪ ቨርቦችን እንግዲህ ስንመለከት ቨርቦችን ከፋንክሽናቸው አንጻር በስንት ከፍለን ልናያቸው እንችላለን? ከፋንክሽናቸው አንጻር አንደኛ ሜን ቨርብ ብለን ልንከፍላቸው እንችላለን። ከዛ ኦግዚላሪ ቨርብ ብለን ልንከፍላቸው እንችላለን። በሜን ቨርብ ስር ማንን መመልከት እንችላለን? የተለመዱት ትራንዚቲቭ እና ኢንትራንዚቲቭ የሚባሉ ቨርቦችን ልናገኝ እንችላለን ማለት የተለመዱ ምንላቸው ቨርቦችን እናገኛለን። በኦግዚለሪ ቨርብ ስር ደግሞ የምናገኛቸው ቨርቦች አሁን በሶስት ከፍለን ብንመለከተው ኦግዚለሪ ቨርብን አንደኛ እነማን ይገኛሉ? በኦግዚለሪ ቨርብ ስር የቢ ቨርቦች አሉ፣ የዱ ቨርቦች አሉ፣ የሃቭ ቨርቦች አሉ። ኤንድ ምን አይነት ቨርቦች አሉን? ሞዳል ኦግዚለሪዎች አሉን ማለት ነው። ኦግዚለሪ ቨርብ ሌላ ስሙ ሄልፒንግ ቨርብ ነው። ማገዝ ነው ስራው። ማንን ነው የሚያገዘው? ሜን ቨርቡ። ሜን ቨርቡ ሊገልጽልን የሚችለው የሆነ ነገር አለ፣ ግን ያ ነገር ሞር ለማጉላት ሜን ቨርቡን ለማገዝ የሚመጣ ቨርብ ኦግዚለሪ ቨርብ ይባላል። ለምሳሌ በአረፍተ ነገር ውስጥ የሚገቡ የቢ ቨርቦች which means እነ is am are was were እነዚህ ነገሮች ማለት ናቸው። የዱ ቨርቦች አሉ ደግሞ did does do አይደለም። በኩዌሽን ለምሳሌ ቅድም ዳዝ አበበ go to school ስንል ጎ የሚለው ቨርብ እኮ ሜን ቨርብ ነው፣ ግን ዳዝ የሚለው
ገብቶ አገዘው ማለት ነው። ሞር ለኩዌሽን ከሆነ የፈለግነው ወደ ኩዌሽን ሙሉን የሚቀያየርልን ነው ይሄ ኦክሲላሪ ቨርብ እና የሀቭ ቨርቦች ደግሞ አሉ። ሃድ አለ ፓስት ሲሆን፣ ሃዝ አለ ለሲንጉለር፣ ለፕሉራል ሃቭ አለ እነዚህ። ከዛ ሞዳሎች አሉ። ሞዳል ቨርቦች በሰፊው ነው የምናያቸው። ኦብሊጌሽንን ለመግለጽ የሚያገለግሉ ሞዳል ቨርቦች፣ ኤቢሊቲን ለመግለጽ የሚያገለግሉ፣ ፐርሚሽንን ለመግለጽ የሚያገለግሉ፣ ኔሰሲቲን ለመግለጽ የሚያገለግሉ፣ ፕሪዲክሽንን ለመግለጽ የሚያገለግሉ፣ ፕሮባቢሊቲን ለመግለጽ የሚያገለግሉ ብዙ አይነት ክፍል እየከፋፈልን አድቫይስ ለመስጠት የሚያገለግሉ እያልን መመልከት እንችላለን። ሞዳል ኦክሲለሪ ፎከስ ይፈልጋሉ። ዜን አርቲክል ናቸው። አርቲክል በሁለት ይከፈላሉ፣ ዴፊኔት እና ኢንዴፊኒት አርቲክል ተብለው። ዴፊኔት የሚባለው የአርቲክል አይነት ማን ነው? ዘ ነው። ኢንዴፊኒት የሚባሉት ደግሞ ኤ እና አን ናቸው ማለት ነው። ይህንኛው ሪፈር የሚያደርገው ቀድሞ የተጠቀሰን ነገር ጀኔራል የሆነ ነገር ነው። ዘ ኤ እና አን ደግሞ ሪፈር የሚያደርጉልን ቀድሞ ያልተጠቀሰን ነገር ለመጀመሪያ ጊዜ ስንጠቅስ ኤናን አንን በመጠቀም ኤንዶልሶ ሲንግል የሆነ ነገርን ለመግለጽ ምናምን እንጠቀማቸዋለን። ሌላም አላቸው ሰፋ ያለ ኮንሴፕት፣ እነሱንም ታያላችሁ ማለት ነው። እነዚህ 16 ለሰን ያስቀመጥናቸውን የእንግሊሽ ለሰኖች በሙሉ የያዘ ተማሪ 99% የማትሪክ ግራመር ኩዌሽኖችን መመለስ ይችላል። 99% መመለስ ይችላል። እነዚህን አስፍቶ የተመለከተ ማትሪክ ላይ ደግሞ የግራመር ኩዌሽኖች በምን መልኩ ይመጣሉ የሚለውን ስንመለከት አሁን ያልኳችሁ ሁሉም ቦታዎች ላይ የማትሪክ ኩዌሽኖች መጥተዋል። ለምሳሌ ለሰማን ፓርት ኦፍ ስፒች ላይ ፕሮናውን ነው አይደል? የመጀመሪያ ከፓርት ኦፍ ስፒች መካከል የመጀመሪያው ናውንን ያየነው ካስታወሳችሁ፣ ያው ናውን ማለት ስም ነው። ሶ ዊች ዋን ኢዝ አብስትራክቲቭ ናውን ዊች ዋን ኢዝ ኮመን ናውን መቼም እያለ በጣም ማትሪክ ፈተና ላይ ሶ ኮንሴፕቱን ካወቃችሁት ናውንን ወደ ፕሮናውን ትሻገራላችሁ። ፕሮናውን ላይ ስትመጣ ሪሌቲቭ ፕሮናውን ላይ የወጡ የማትሪክ ኩዌሽኖች፣ ሪፍሌክሲቭ ላይ የወጡ ማትሪክ ኩዌሽኖች፣ ኢንዴፊኒት ፕሮናውን ላይ የመጡ የማትሪክ ኩዌሽኖች፣ ዴሞንስትሬቲቭ ፕሮናውን ላይ የመጡ ይሄ በ4 ዓመት ውስጥ ነው የመጡ ኩዌሽኖች። እነዚህ ሁሉ እስከዚህ ድረስ ያሉት ፕሮናውን ላይ ብቻ የመጡ ናቸው ማለት ነው። በ4 ዓመት ውስጥ ፕሮናውን ላይ ብቻ ከፓርትስ ኦፍ ስፒች አንዷ ክፍል ላይ ብቻ። ቨርብ ላይ ደግሞ ስትመጡ በጣም ብዙ ጥያቄዎች ቨርብ ላይ ደግሞ ወደ 8 የሚሆኑ ጥያቄዎች ከ9 ጀምሮ እስከ 17 ድረስ ቨርብ ላይ ብቻ መጥተው ታገኛላችሁ ማለት ነው። ዜና አጀክቲቭ ላይ ደግሞ እንመጣለን። አጀክቲቭ ላይ ስንመጣ ዳይሬክትሊ ከአጀክቲቭ ጋር ዳይሬክትሊ የሚገናኙ ስንት ጥያቄዎች መጥተዋል ማለት ነው? 3 ጥያቄዎች መጥተው እናገኛለን። ዝቅ ስንል አድቨርብ ላይ፣ አድቨርብ ኦፍ ማነር ላይ፣ አድቨርብ ኦፍ ታይም ላይ፣ አድቨርብ ኦፍ ፍሪኩዌንሲ ላይ፣ ዲግሪ ላይ በዚህ መልኩ መጥተዋል ማለት ነው። ከዛ ፕሪፖዚሽን ላይ ደግሞ መጥተዋል ኩዌሽኖች ልክ በዚህ ከታች እንደምታዩት። ኮንጃክሽን ላይ መጥተዋል። ኮንጃክሽን ላይ በተለይ በጣም ሰፊ ነው። የመጀመሪያ ጄኔራል ኮንጃክሽን ነው፣ እንዲሁ ጄኔራል ብለን ብንመለከተው። ከዛስ ፐርፐዝ ላይ ብቻ የመጡ ደግሞ ተመልከቱ። ፐርፐዝ ላይ ብቻ፣ ኮንትራስት ላይ ብቻ። ኮንትራስት ማለት የሚጻረሩት ሀሳቦች እነሱ ላይ ብቻ የመጡት፣ ሪዝን ላይ ብቻ፣ ፐርፐዝ ላይ ብቻ፣ ሪዛልት ላይ ብቻ እና ይህንን በዚህ መልኩ ነው ዝግጅት ማድረግ ያለባቸው። እኛም ኮንቴንት ያወጣ ነው እንዲሁ አይደለም፣ ካለን ልምድ አንጻር በደንብ አጥንተን ያወጣ ነው። የግራመር ጥያቄዎችን በዚህ መልኩ ትዘጋጃላችሁ። ሁለተኛው ሴክሽን ኮሚኒኬሽን ሴክሽን ወይም ዲያሎግ እያልን የምንጠራው ነው። ለዲያሎግ ስትዘጋጁ አንደኛ ማወቅ ያለባችሁ 2 ኮንሴፕቶች አሉ። በዲያሎግ ጊዜ 2 ኮንሴፕቶች ልታውቁ ይገባል። እሱ ምንድን ነው? በዲያሎግ ጊዜ ልታውቁት ከሚገባ ኮንሴፕት መካከል የመጀመሪያው እነዚህን መለየት፣ ዲያሎግ የሚያደርጉት 2ቱ አካላት እነማን ናቸው የሚለው መለየት። እዚህ ጋር ፈቃዱ አለ፣ እዚህ ጋር አለሙ አለ። ፈቃዱ ከአለሙ ጋር ሲያወራ የሚጠቀመው ጀስት ኖርማል ጓደኛ ወር ምናምን ነገሮች ናቸው። 2 ሰዎች ናቸው። ከመምህር ጋር ስታወሩ፣ ከሐኪም ጋር ስታወሩ፣ ከትራፊክ ፖሊስ ጋር ስታወሩ ዘቸርማን ይላል፣ ሊቀመንበር ነው የምታወሩት። እዚህ ጋር ቸርማንና ሊቀመንበሩና የስብሰባ ተሳታፊዎች ናቸው እዚህ ጋር ያሉት። የመጀመሪያ ፎከሳችሁ የሚሆኑት 2ቱ አካሎች እነማን ናቸው። ሲቀጥል በተቻለ መጠን የምትመርጡት መልስ ፎርማል ቢሆን ይመረጣል። ፎርማል እና ስርዓት ያለው መልስ። ኤንዶልሶ ትልቁ ኮንሴፕት ማትሪክ ላይ ብዙ ተማሪ የሚሸወደው ዳይሬክት አለመሆን ነው። እኛ በኖርማል አነጋገራችን አንድ ሰው መጥቶ
የሜክሲኮ ታክሲ የቱ ጋር ነው ሲል የሆነ ሰፈር ላይ ሄዶ እንዴት ለሜክሲኮ ታክሲ ትይዛለህ በእግርህ አትሄድም ሊል ይችላል መላሹ። ሰው እሱ ልንመልስ እንችላለን፣ ግን እዚህ ጋር ምንድን ነው ዳይሬክትሊ ለተጠየቃችሁት መመለስ ብቻ ነው። የሜክሲኮ ታክሲ የቱ ጋር ነው ከተባለ ወደ ቀኝ ሄደህ እንደዚህ ታጥፈህ ወደዛ ሄድ። ካላወቀው ደግሞ እኔም እንዳንተ እንግዳ ነኝ አላውቀውም ብለህ መመለስ መቻል ነው ያለብህ እንጂ የማይሆን መልስ መመለስ የለብህም። ጥንቃቄ የምታደርጉ እነዚህ ሶስቱን ነገሮች ነው እንዳትረሱ። አንደኛ ተናጋሪዎቹን መለየት፣ ሁለተኛ በተሻለ መጠን ፎርማል ስርዓት ያለው ቢሆን ይመረጣል ከቃለ ምልልሱ ማለት ነው። ሶስተኛ ደግሞ ዳይሬክት፣ በጣም ወሳኙ ዳይሬክት አለመሆን ነው። ለምሳሌ እንመልከት አንድ እንትን ቸርማን እና ፓርቲሲፓንት ሊቀመንበሩ ምን አለ? ፒፕል ሁ ሊቭ ኢን ዲስ ወረዳ ፌስ ኤ ሎት ኦፍ ፕሮብለም። በዚህ ወረዳ የሚኖሩ ሰዎች በጣም ብዙ ችግሮች እየተጋፈጡ ይገኛሉ አለ። ከዛ ተሳታፊ ምን ሊል ነው? ዘ ፖፑሌሽን ኦፍ ዚስ ወረዳ አር ሃርድ ወርኪንግ። የዚህ ወረዳ ነዋሪዎች ጠንካራ ሰራተኞች ናቸዋል። ዘ ኦፉል ቲንግ ኢዝ ኖቦዲ ሴምስ ቱ ቢ ኮንሰርንድ አባውት ሶልቪንግ ኤኒ ኦፍ ዜር ፕሮብለም። የሚያስጠላው ነገር ማንም ሰው የእነሱን ችግር ሊፈታላቸው እየሞከረ አይደለም። ዘ ፒፕል ኦፍ ዚስ ወረዳ ሃቭ ሪስፔክት ፎር ዋን አናዘር። የዚህ ወረዳ ሰዎች አንደኛው ለአንደኛው ይከባበራሉ። አይ ፊል ዛት ኢት ኢዝ ናት ዘ ቤስት ዌይ ኦፍ ዘ ፕሮብለም ሶልቪንግ ላይክ ዚስ ኢን ዘ ፊውቸር ሚስተር ቸርማን። ምን አለ ሚስተር ሊቀመንበር? እኔ እንደማስበው እንደዚህ አይነት መንገድ መጠቀም ትክክለኛ ነው ብዬ አላስብም። ሲጀመር ከላይ እኮ ሊቀመንበሩ ምንም አይነት ስለምን አላወራም? ስለ ሶሉሽን አላወራም። ያወራው ስለምንድን ነው? የዚህ አካባቢ ሰዎች ብዙ ችግሮችን ተቋቁመው የሚኖሩ ሰዎች ናቸው ነው ያለው። which means ምን እያደረገ ነው ማለት ነው? መላሹ ምን ብሎ መመለስ መቻል አለበት? ከሰውየው ንግግር ጋር የሚሄድ የሚስማማ መልስ መመለስ መቻል አለበት። ኦር ከሰውየው ጋር ባይጻረር ይመከራል። which means ምንድናቸው ማለት ነው? ላት ኦፍ ፕሮብለም ፌስ አድርገው ከኖሩ ዛያር ሃርድ ወርከር ናቸው ማለት ነው። ሃርድ ወርከር ናቸው ማለት ነው። እና ኤሞር ይሆናል። ያው ኮሚኒኬሽን ላይ አንዳንድ ወጣ ያሉ ኩዌሽኖች አሉ። እንደዚህ አይነት ኩዌሽኖች የሚሰሩበት መንገድ አለ። አንድ ነገር የሚያደንቅ አካል ካለ ያንን ነገር በተመሳሳይ መልኩ እንመልሳለን። አንድ አካል የሚያሳዝን ነገር ከተናገረ፣ ኖርማል ስቴትመንት ላይ የሚያሳዝን ነገር ከተናገረ ያንን ስቴትመንት በሚመስል መልኩ ሌላ አሳዛኝ የሆነ ነገር እንናገራለን ማለት ነው። እና ራሱን የቻለ ኮንሴፕት አለው። እንግዲህ ከቻልን በሌላ ጊዜ ኮሚኒኬሽን ላይ ብቻ ራሱን የቻለ ቪዲዮ ለመስራት እሞክራለሁ። ሌላ ኩዌሽን እንመልከት እስኪ። መምህር የሆነ ነገር ብሎ ጠይቋል። ቲቸር ምን አለ? ኤርዝኩዊክ ኢዝ ዋን ኦፍ ታይፕ ኦፍ ናቹራል ዲዛስተር። ተማሪው ምንድን ነው ያለው? የመሬት መንቀጥቀጥ ከተፈጥሮ አደጋዎች መካከል አንዱ ነው አለ። ሶ እንደዚህ ብሎ ሊመልስ የሚችለው ምን ተብሎ ቢጠየቅ ነው? ዋት ዱ ሜንት ባይ ናቹራል ዲዛስተር? የተፈጥሮ አደጋ ምንድን ነው? ዌር ዱ ናቹራል ዲዛስተር ኦከር? የት ነው የሚከሰተው? ወይን ናቹራል መቼ ነው የሚከሰተው? ጊቭ አን ኤግዛምፕል ኦፍ ኤ ናቹራል ዲዛስተር። ኤግዛክትሊ በቃ ይሄ ዳይሬክት አልኳቸው። ይሄንን ነው። ኤኮ ሊሆን ይችላል፣ ግን ዳይሬክት ከሆነ ዲ ነው የሚሆነው ማለት ነው። ዳይሬክት ማለት ይሄ ነው። እና በዚህ መልኩ የሚጠያየቁት ሰዎችን ማወቅ፣ ከዛ በኋላ በተሻለ መጠን ፎርማል ለመሆን መሞከር ኤንድ ዳይሬክት መሆኑን ማረጋገጥ አለባችሁ። ሶ ኮሚኒኬሽን በዚህ መልኩ ታዩታላችሁ። ስፔሻሊ ኮመን የሆኑ የኮሚኒኬሽን ጥያቄዎች ከምን ሊዘጋጁ ይችላሉ? ሰዓት ከመጠየቅና ሰዓት ከመናገር፣ አቅጣጫ ከመጠየቅና አቅጣጫ ከመስጠት፣ ፈቃድ ከመጠየቅና ፈቃድ ከመስጠት፣ እርዳታ ከመጠየቅና እርዳታ ከመስጠት፣ ሬስቶራንት ላይ ከአስተናጋጆች ጋር፣ ሆስፒታል ላይ ከዶክተሮች ጋር፣ ሾፒንግ ላይ ሱቅ ሄዳችሁ ስገዙ፣ ትራንስፖርት ላይ፣ ስለ አየር ጸባይ ስታወሩ፣ ስለ ሆቢያችሁ ስታወሩ፣ ስለ እናንተ ኢንተረስት ስለሚያዝናናችሁ ነገር ስታወሩ፣ ስለነሱ ነገሮች፣ ስለ ግብዣዎች ምናምን ነገር ሊሆኑ ይችላሉ ማለት ነው። ሌላኛው እና ሶስተኛው ሴክሽን ራይቲንግ ሴክሽን ነው። ራይቲንግ ሴክሽን ላይ እነዚህ ነው ማወቅ ያለባችሁ። አንደኛ ሌተር ራይቲንግ። ሌተር በሁለት ይከፈላል፣ ፎርማል እና ኢንፎርማል ተብሎ። ፎርማል ሌተር ከስትራክቸር ጀምሮ ፎርሙ ምን ይመስላል፣ ኢንፎርማልስ ምን ይመስላል። ለኢንፎርማል ኢንፎርማልን መጠቀም ይቻላል። ይችን ነገር አደራ ምላችሁ። ለኢንፎርማል ሌተር ፎርማል አድርጋችሁ መጻፍ ትችላላችሁ። ፎርማል ሌተር ግን ኢንፎርማል መሆን አይችልም። ይህን መያዝ አለባችሁ። ፎርማል የምጠቀማቸው ክሎዚንጎች አሉ። ኢንፎርማል ላይ
ምንም ችግር የለው። ሚስተር ብትል ሃይ ብትል የፈለግከው መጠቀም ትችላለህ። የተለያዩ ስላጎችን መጠቀም ትችላለህ ለኢንፎርማል። ፎርማል ግን በጣም ሪስፔክትድ በሆነ መልኩ ነው። ከላይ መግቢያ ላይ የምትጠቀመው ቃል ዲር ሰር ካልክ መዝጊያ ላይ ጥንቃቄ ማድረግ አለብን። ኤንድ ቦታው ሳይቀር ቀኑን የምጽፍበት ቦታ፣ ሰላምታ የምጽፍበት ዲር ምናምን ብለህ የምጽፍበት ዲር ሰር፣ ዲር ማዳም፣ ዲር አቶ ገሌ ምናምን የምትልበት ቦታ፣ ኢንሳይድ አድሬስ፣ እነዚህ ነገሮች ቫሊዩ አላቸው ሌተር ራይቲንግ ላይ። ከዛ ፓራግራፍ ኮሬንስ ነው። ፓራግራፍ ኮሬንስ ደግሞ ምን ማለት ነው? አንድ ፓራግራፍ ማለት አንቀጽ ነው። አንድ አንቀጽ በተሟላ መልኩ ለመጻፍ በውስጡ አረፍተ ነገሮች አሉ። 4 ወይም 5 አረፍተ ነገሮች ይኖሩታል አንድ አንቀጽ በትንሹ። እነዚህ 4 እና 5 አረፍተ ነገሮች በትክክል ቅደም ተከተል ጠብቀው ሲቀመጡ የተሟላ አረፍተ ነገር፣ የተሟላ አንቀጽ ይፈጥራሉ። የተሟላ ፓራግራፍ ለመጻፍ የተዘበራረቁ አረፍተ ነገሮች ይቀርቡላችሁና ኤ ቢ ሲ ዲ ኢ ተብሎ ይቀርቡና ትክክለኛ የሆነ ኦርደር አስቀምጡት የምትባሉበት ፓራግራፍ ኮሄረንስ ይባላል። ስፔሊንግ ኤረር ደግሞ አንድ ወርድ፣ አንድ ቃል ማለት ነው። አንድ ወርድ የተሟላ ለመሆን በውስጡ ያሉት ለምሳሌ ቡክ፣ ትርጉም የለውም። ይሄ እንደዚህ ከተቀመጠ ምን መሆን መቻል አለበት? ቢ የሚቀመጥበት ቦታ፣ ኦ የሚቀመጥበት፣ ኬ የሚቀመጥበት ቦታ ኦርደሩ ማተር ያደርጋል ማለት ነው። ይህንን በትክክል የተቀመጠውን ምረጡ የምትባሉበት፣ ትክክል ያልሆነው ስፔሊንግ ኤረር ያለበት የምትባሉበት ነው። እሱ ከወርድ ጋር የተያዘ ነው። ፓንክቹዌሽን ደግሞ ስርዓተ ነጥብ ነው። በትንሹ እስከ 12 የሚደርሱ ስርዓተ ነጥቦች አሉ። ኢንክሉዲንግ ካፒታላይዜሽን። ካፒታላይዜሽን ማለት የካፒታል ስርዓተ ነጥብ አጠቃቀም አለ። ካፒታል ሌተር የምንጠቀመው ለምሳሌ አንድ አረፍተ ነገር መቼም ቢሆን አዲስ አረፍተ ነገር ሲጀመር የመጀመሪያ ፊደሉ ካፒታል ሌተር ነው የሚሆን። የሰው ስም ስትጽፉ ፕሮፐር ናውኖች ሲጻፉ በካፒታል ሌተር ነው የሚጻፉት። የመጀመሪያ የወርዱ የመጀመሪያ ቃል ለምሳሌ ስማችሁን ስትጽፉ አበበ የሚባል ተማሪ ካለ ኤ ካፒታል መሆን አለበት ማለት ነው፣ ፕሮፐር ናውን ስለሆነ። ኢትዮጵያ ስትሉ ኢትዮጵያ ይባል ኢ ካፒታል መሆን አለበት። ከፉል ስቶፕ በኋላ ኦልዌይስ የሚጀምረው አዲስ አረፍተ ነገር ስለሆነ ካፒታል መሆን መቻል አለበት። እንደዚህ አይነት ሀሳቦች ያሉበት ነው። ዜን ጃምፕልድ ሴንቴንስ ነው። ጃምፕልድ ሴንቴንስ ደግሞ ምንድን ነው? ቅድም ፓራግራፍ ኮሄረንስ ለአንቀጽ ነው፣ ስፔሊንግ ኤረር ለወርድ ነው። ጃምፕልድ ሴንቴንስ ደግሞ ለአረፍተ ነገር ነው። አንድ አረፍተ ነገር የተሟላ ለመሆን በውስጡ ያሉት ኮምፖናንቶች የተለያዩ ፓርት ኦፍ ስፒቾች አሉት። ሰብጀክት ቨርብ አግሪመንት አለው። እነዚህ የተዘበራረቁ ኮምፖናንቶቹ በትክክል ቅደም ተከተላቸውን ጠብቀው ሰብጀክት ቨርብ አግሪመንታቸውን ጠብቀው መግባት መቻል አለባቸው። እነሱን አስተካክሎ የተሟላ አረፍተ ነገር መጻፍ ጃምፕልድ ሴንቴንስ ኩዌሽን ተብሎ ይጠራል ማለት ነው። ዜን ካይንድ ኦፍ ፓራግራፍ ነው። ብዙ አይነት ፓራግራፎች አሉ። ያው ፓሴጅ የሚሰራው ከፓራግራፍ ነው የሚዋቀረው አይደል? ድርሰት የሚሰራው ከፓራግራፎች ነው። እነዚህ አይነት ፓራግራፎች ደግሞ ብዙ አይነት ፓራግራፎች አሉ። ስዕላዊ ወይም ምስል ከሳች የሚባል ዲስክሪፕቲቭ ፓራግራፍ አለ። ተራኪ ናሬቲቭ ፓራግራፍ አለ። አከራካሪ ወይም አመዛዛኝ የሚባል አርጊመንታቲቭ ፓራግራፍ አለ። እንደርሶ ደግሞ ለማሳመን የሚሞክር ገላጭ ድርሰት እያልን የምንጠራው አንድ ነገር ዲፋይን የሚያደርግ ኤክስፕሌን የሚያደርግ ኤክስፕላኖታሪ የሚባል ካይንድ ኦፍ ፓራግራፍ አለ። እና እነዚህን እያንዳንዱ ለይታችሁ ማወቅ ይጠበቅባቸዋል። ካይንድ ኦፍ ፓራግራፍም የራይቲንግ ሴክሽን አንዱ ክፍል ነው። እስኪ ራይቲንግ ሴክሽን ላይ ማትሪክ ላይ ምን ይመስላል የሚለውን ስንመለከት ስፔሊንግ ኤረር ኩዌሽኖች እነዚህን ይመስላሉ። እዚህ ጋር የምትመለከቷቸውን ይመስላሉ። ከነዚህ መካከል ምንድነው ነው የሚለን ትክክለኛ የሆነው ኮሬክት ስፔል ምረጡ ይለናል ከምታዩት ውስጥ እና ልክ በዚህ መልኩ የምትሰሩበት ነው። ስፔሊንግ ኤረር ትክክለኛ ስፔሊንጉን የምትመርጡበት ማለት ነው። ኦር ደግሞ ትክክል ያልሆነ ሶስቱ ትክክል ሆኖ አንዱ ደግሞ ትክክል ካልሆነ ትክክል ያልሆነውን የምትመርጡበት ሰች ካይንድ ኦፍ ኩዌሽን ስፔሊንግ ኤረር ይባላል። ሴክሽን 2 ፓንክቹዌሽን ኤንድ ካፒታላይዜሽን ነው። የስርዓተ ነጥብ አጠቃቀም ከኮማ ጋር በተያያዘ ከፉል ስቶፕ ጋር በተያያዘ ሊሆን ይችላል። ያው እዚህ ጋር ይሄ ገርድ ኦር ደግሞ ግሬት
ሪናይዛንስ ዳም ታላቁ የህዳሴ ግድብ እያልን የምንጠራው ፕሮፐር ናውን ነው። ፕሮፐር ናውኖች ካፒታል ነው የሚደረጉት። ናይል ምናምን ስንል የሰው ስም ስናስገባ እንትን ነው የሚሆነው። ሉክ እዚህ ጋር አሁን ይችን ኤ እዚህ ጋር ካፒታል፣ እዚህ ጋር ካፒታል፣ እዚህ ጋር ስሞል፣ እዚህ ጋር ስሞል፣ እዚህ ጋር ደግሞ ኮቴሽን ማርክ፣ እዚህ ጋር ኮማ፣ እዚህ ጋር ኮቴሽን ማርክ፣ እዚህ ጋር ኮቴሽኑ ከውጭ፣ እዚህ ጋር ኮቴሽን የለም፣ እዚህ ጋር ኮቴሽን አለ እና ሳች ካይንድ ኦፍ ኩዌሽን። ለምሳሌ ይሄኛውን እንስራ። ትክክለኛ የሆነው የትኛው ነው? ከዚህ ከምታዩት ፐንክቹዌሽን መካከል ማለት ነው። 2014 ላይ የወጣ የማትሪክ ኩዌሽን ነው። የመጀመሪያው ኩዌሽን ምንድን ነው የሚለን? ዘ ቲቸር ሳይድ ከኮማ በኋላ ምንም አይነት ካፒታል ሌተር አይደረግም። ካፒታል ሌተር የሚደረገው ፕሮፐር ናውን ከሆነ ብቻ ነው። ያለዛ ደግሞ የአረፍተ ነገር መጀመሪያ ከሆነ ብቻ ነው። ሰው ውድቅ ነው ማለት ነው። ይሄ ኤ እና ቢ አይሆንም። ከሲና ከዲ እንመርጣለን። ሉክ ዘ ቲቸር ሳይድ አለ አንሰር ዘ ኩዌሽን ሲን ኮምፕሊት ሴንቴንስ። ዘ ቲቸር ሳይድ የሚለውን ያመለክታል። ሪፖርትድ ስፒች ይላችሁ ግራመሩ ከዚህ ጋር ሁሉ ይገናኛል። ቅድም ሪፖርትድ ስፒች የተማረ ተማሪ አይጠፋውም። ይሄ ዘ ቲቸር ሳይድ ብለን ኮማ እንላለን። ሪፖርትድ ስፒች ከሆነ ደግሞ ምን እንጠቀማለን? ኮቴሽን ማርክ እንጠቀማለን። ሶሪ ሪፖርትድ ላይ አይደለም የምንጠቀመው። ሪፖርት የሆነው ላይ ኮቴሽን ማርክ አንጠቀምም። ኮቴሽን የምንጠቀመው የትኛው ላይ ነው? ዳይሬክቱ ላይ ነው። ዳይሬክቱ ላይ ነው። ሶ ተቀይሮ አልተቀየረም። እዚህ ጋር ሲናዲ ዘ ቲቸር ሳይድ አንሰር ዘ ኩዌሽንስ ኢን ኮምፕሊት ሴንቴንስ። አስተማሪው ምን አለ? ጥያቄዎቹን ትክክለኛ አረፍተ ነገር ጨርሷቸው ይላል ማለት ነው። ጥያቄዎቹን በትክክለኛ አረፍተ ነገር ጨርሷቸው ብሎ ተናገረ። ዘ ቲቸር ሳይድ ይሄ ሪፖርትድ አይደለም፣ ዳይሬክት ነው። ዳይሬክት ከሆነ ደግሞ ሲ ትክክለኛ ነው ማለት ነው። ሲ ላይ ያለው ትክክለኛ ነው። ኢቨን ኢንዳይሬክት ቢሆን ኑሮ እዚህ ጋም ኮማ መጠቀም አይጠበቅብንም። ዘ ቲቸር ሳይድ ዛት ብለን ነው እንትን ማድረግ ያለብን። ይሄ ኦርደር ነው። ጨርሷቸው ስሯቸው የሚል ከሆነ ኦርደር ነው። ኦርደር ደግሞ ሪፖርት የሚደረግበት የራሱ የሆነ ማነር አካሄድ አለው እና እንዳትረሱ። ይሄ ሪፖርትድ ዳይሬክት ኩዌሽን ከሆነ ዳይሬክት ስፒች ከሆነ ዳይሬክት ስፒች በኮቴሽን መግባት አለበት። ይቺ ኮቴሽን ከውስጥ እንደዚህ ብትሆንስ? ኮቴሽን ከዛ ፉል ስቶፕ። ይሄ መሆን አይችልም። ፉል ስቶፑ የዚህ ንግግር አካል ስለሆነ በኮቴሽን ስር ይታቀፋል። ስለዚህ ሲለይ ያለው ትክክል ነው ብለን እንመልሳለን። ይሄ የፓንክቹዌሽን አይነት አጠያየቅ ናቸው ማለት ነው። ፓንክቹዌሽን ጥያቄዎች በዚህ መልኩ ይጠየቃሉ። ሌላኛው ጃምፕልድ ወርድ ነው። አንድ የተሟላ አረፍተ ነገር ለመመስረት ወርዶቹ በትክክል አሬንጅ መሆን መቻል አለባቸው ነው ጃምፕልድ ወርድ የሚለው። ፓራግራፍ ኮሪያንስ ደግሞ የተሟላ አረፍተ ነገር ለመስራት እነዚህ አረፍተ ነገሮች በትክክል ቅደም ተከተላቸው መጠበቅ መቻል አለባቸው ነው የሚለው። ሌተር ራይቲንግ ላይ ስንመጣ ደግሞ ደብዳቤ ስንጽፍ ሳሉቴሽን፣ ኦፕኒንግ ሳሉቴሽን የመግቢያ ሰላምታ ለኢንፎርማል ሌተር ይለናል። እዚህ ጋር አፕሮፕሬት የሆነ ኢንፎርማል ማለት መደበኛ ያልሆነ ለጓደኛ ምናምን የምንጽፈው። ለጓደኛ ስትጽፉ ዲር ዶክተር ጀማል፣ ዲር ሚስተር ሳሙኤል፣ ዲር ሚስ ፀሐይ፣ ዲር ሳራ የትኛው ነው? ኦፍኮርስ ዲር ሳራ ነው። ለጓደኛ ስትጽፈውን ውድ ዶክተር፣ የተከበርክ አቶ እንትና ምናምን አትሉ። ኢንፎርማል ማለት በጣም ምንድን ነው ምን ብዬ ልንገራችሁ፣ ፎርማል አይደለም። በቃ ቶታሊ ፎርማል የሆኑት ውስጥ በቃ የመጨረሻ ለምሳሌ አሁን ሄሎ እና ሃይ ሄይ የሚል ራሱ ቢኖር የትኛውን የምትመርጡት? ይሄኛው ሞር ኢንፎርማል ነው ከሌሎች እና ያን ያክል ነው የምትጓዙት። ሌተር ራይቲንግ ክሎዚንግ ላይ የምንጠቀማለን፣ ለመስሪያ ቤት ደብዳቤ ምናምን እያለ በዚህ መልኩ ይይዛል ማለት ነው። ሌተር አንዱ ነው። ከዛ ፓራግራፍ ዲቨሎፕመንት ቴክኒክ ነው። ፓራግራፍ ዲቨሎፕመንት ቴክኒክ ቅድም ያየነው ነው። ፓራግራፍ ሲጻፍ ሲሰራ ዲቨሎፕመንት ቴክኒክ አለ። ኦር ደግሞ የሚዋቀርበት መንገድ የዘር አርጊመንታቲቭ፣ የዘር ዲስክሪፕቲቭ፣ የዘር ናሬቲቭ ሊሆን ይችላል። ኦር ደግሞ ኤክስፕላኖታሪ ሊሆን ይችላል። ሶ እናንተ እሱን ኮንሴፕት ከተማራችሁ በኋላ ይህንንም በቀላሉ መስራት ትችላላችሁ።
በቀላሉ መስራት ትችላለህ። ሌላኛው ነገር አይደንቲፋይ ቶፒክ ሴንቴንስ ኦፍ ፓራግራፍ ነው። የፓራግራፍን ቶፒክ ሴንቴንስ መፈለግ እኔ እዚህ ጋር አላስገባሁትም። ለምንድን ነው ያላስገባሁት? ከታች ስላለ ኮምፕሬንሽን ላይ ስላለ ማለት ነው። ኮምፕሬንሽን ደግሞ 3 ዋና ዋና ክፍሎችን ይዟል። ኮምፕሬንሽን አንደኛ የተለመደው ፓሴጅ ነው። ፓሴጅ ከ18 እስከ 20 የሚሆኑ ኩዌሽኖችን በውስጡ የያዘ ማትሪክ ላይ 2 ትልልቅ ፓሴጆች ይሰጣሉ። እነሱን የምትሰሩበትን ቪዲዮ ዩቲዩባችን ላይ ያስቀምጠናል፣ ገብታችሁ ቼክ ማድረግ ትችላላችሁ። ሌላኛው ቮካቡለሪ ነው። ቮካቡለሪ ኮምፕሌንሽን እና ሰብስቲቱሽን ተብሎ በሁለት ይከፈላል። ኮምፕሌንሽን ማለት ምን መሰላችሁ? ኮምፕሌንሽን ማለት አረፍተ ነገሩ የሆነች ቦታ ላይ ክፍት ይተውና እዛ ክፍት ቦታ ላይ በትክክል በመግባት አረፍተ ነገሩ የተሟላ ትርጉም እንዲኖረው ማድረግ የሚችለውን ቃል ምረጥ አስገባ ነው ኮምፕሌንሽን። ሰብስቲቱሽን ደግሞ የሆነ ወርድ ይሰመርበትና ለተሰመረበት ቃል ተመሳሳይ ትርጉም ወርድ የተሰመረበትን ቃል ሊተካ የሚችል ሌላ ቃል ፈልግ ነው። አናሎጂ ኤሴት ላይ ስለምናየው እዚህ ጋር የተወሰነ 3 ኩዌሽን ምናምን ያስገቡ 3 ጥያቄ ምናምን ያስገቡ ነው። እንግሊዝ ላይም ከቅርብ ጊዜ በኋላ ግን ኤሴት ላይ ካለው ጋር ተመሳሳይ ስለሆነ የተለየ ኮንሴፕት ሰጥተን እዚህ ጋር እንመለከተው። ሴንቴንስ ኮምፕሬንሽን ነው ሌላኛው። ሴንቴንስ ኮምፕሬንሽን ምን መሰላችሁ? በጣም የምወደው ፓርት ሴንቴንስ ኮምፕሬንሽን ነው። ከእንግሊዝ ፈተና ቅድም ሳወራ ግራመር ምን ስላችሁ ነበር? ለምሳሌ ኢፍ አይ ዌር ኤ በርድ አይ ውድ ፍሌይ አልኩኝ። እኔ ወፍ ብሆን ኖሮ እበር ነበር። ግን ምን ማለት ነው? ይሄ ንግግር ዴፊኒሽኑ ምንድን ነው? ትርጉሙ ምንድን ነው? ሚኒንግ ቶታሊ ሴንቴንስ ኮምፕሬንሽን ማለት ሚኒንግ ነው። አንድ አረፍተ ነገር አለ። የዛ አረፍተ ነገር ሚኒንጉ ማተር ያደርጋል። የዛ አረፍተ ነገር ሚኒንጉ ማተር ያደርጋል። ከሪዲንግ ኮምፕሬንሽን የሚለየው በምን መሰላችሁ? ሪዲንግ ኮምፕሬንሽን አንድ ፓሴጅ አለ። ያ ፓሴጅ የሚያስተላልፈው ሀሳብ ላይ የተሰባሰቡ ኩዌሽኖችን መመለስ ነው። እዚህ ጋር ደግሞ አንዲት አረፍተ ነገር ተሰጣችሁና ያቺ አረፍተ ነገር የምታስተላልፈው ሚኒንግ እንትን ማድረግ ነው። ለምሳሌ ቅድም ያልኳችሁ እኔ ወፍ አይደለሁም እኔ መብረር አልችልም ነው ትርጉሙ። በአንጻሩ ደግሞ ኮንዲሽናል ታይፕ ስሪን በመጠቀም ጠንክሬ አንብቤ ቢሆን እኮ ኑሮ ፈተናውን አልፍ ነበር ብዬ ብናገር ምን እያልኳችሁ ነው? ኦልሬዲ ፈተናውን አላለፍኩም። አይ ዲድንት ፓስ ዘ ኤግዛም። ሪሊቲው አይ ዲድንት ፓስ ዘ ኤግዛም። ለምን ሲምፕል ፓስ ተጠቀምኩ? ኦልሬዲ አልፈዋል። የወደኩት ምናምን ቆይቷል። ከወደኩ ቆየው ማለት ነው። አይ ዲድንት ፓስ ዘ ኤግዛም። አይ ዲድንት ፓስ ዘ ኤግዛም የሚቀድመው የትኛው ነው? ጠንክሬ አላነበብኩም። አይ ዲድንት ስተዲ ሃርድ። ሶ በሉና ወደዚህ ታምጡታላችሁ። አይ ዲድንት ፓስ ዘ ኤግዛም ይላል ማለት ነው። ጠንክሬ አላነበብኩም ነበር፣ ስለዚህ ፈተናው አላለፍኩም ወር ወድቄያለሁ እያልን እንላለን ማለት ነው። እና ይሄ ሚኒንግ መፈለግ ነው። ሴንቴንስ ኮምፕሬንሽን አንድ አረፍተ ነገር ይሰጣችሁና በተለይ ያ አረፍተ ነገር ምን ሊሆን ይችላል? ብዙ ጊዜ ኮንዲሽናል ታይፕ ስሪ ሊሆን ይችላል። ኤንድ ኦልሶ እንትን ቅድም ያየነው ኢንቨርዥን እዚህ ጋር በየአመቱ በኖርማል በግራመር ከሚመጣው እዚች ቦታ ላይ የሚመጣ ኢንቨርዥን በየአመቱ አይጠፋም። ኢንቨርዥን እዚች ጋር ይመጣል ማለት ነው። አንደኛ ኮንዲሽናል ታይፕ ስሪ ላይ ለምሳሌ ኢፍ አይ ሃድ ስተዲድ ሃርድ ቢል ኢንቨርዥን ከሆነ ምን ይሆናል ማለት ነው? ኢፍ እናነሳና ሙሉ በሙሉ ሃድን አይን ማቀየር ቦታ ሃድ አይ ይሆናል ማለት ነው። ሃድ አይ ይሆናል ማለት ነው። እና ብዙ ተማሪ ሃድ አይ ብሎ ሲመጣ ግራ ይጋባል። ኮንዲሽናል ነው አይደለም ራሱ የሚለው ይረሳል። ለምን? ኢንቨርዥን ስላልተማረ ኢንቨርዥን ስላላወቀ ማለት ነው። እና ሶ ፕላስ አድጀክቲቭ ፕላስ ዛት የሚለው ስትራክቸር እዚህ ጋር ሊመጣ ይችላል። በኢንቨርዥን መልኩ ነው ማለት ነው። ኔጋቲቭ አድቨርቦች በኢንቨርዥን መልኩ እዚህ ጋር ሊመጡ ይችላሉ። እና ኢንቨርዥን በተለይ ለመሸወድ ኢንቨርዥንን ተጠቅመው ሴንቴንስ ኮምፕሬንሽን ላይ ኩዌሽኖችን ያወጣሉ። ለምሳሌ ቮካቡላሪ ስንመለከት ቅድም ያልኳቸው ይሄ ነው። የቮካቡላሪ ኩዌሽኖች ኢሞባይል ይላል እዚህ ጋር። ኢሞባይል ተጠቁሯል ወር ተሰምሮበታል። ለዚህ ቃል ኢሞባይል ሊተካ የሚችል ሌላ ወርድ መፈለግ።
ያው ቮካቡላሪ በኮንቴክስት ነው የሚፈለገው። እሱ ሌላ ራሱን የቻለ ክላስ ስለሆነ አሁን ላይ ማየት አንችልም። በአንጻሩ ደግሞ አናሎጂ በቅርቡ ነው የጀመሩት። 1-3 ጥያቄዎች ጣል ጣል አድርገዋል። እነዚህ ኤስኤቲ ላይ ስላለ እዚህ ጋር ማየቱ ብዙም ጥቅሙ አይታየኝም። ሴንቴንስ ኮምፕሌሽን ማለት ደግሞ ይሄኛው ነው። በአረፍተ ነገሩ የሆነ ቦታ ክፍት ቦታ ይተውና በዛ ቦታ በመግባት ቃሉን ተስማሚ የሆነ ትርጉሙን ሊሰጥ የሚችለውን መፈለግ፣ እሱ ደግሞ ሴንቴንስ ኮምፕሌሽን ይባላል። አረፍተ ነገሩን ማሟላት፣ አረፍተ ነገሩን መጨረስ ተብሎ ዲፋይን ሊደረግ ይችላል ማለት ነው። በዚህ ቦታ የሚገባውን መፈለግ፣ ያ እንደዚህ አይነት ኩዌሽኖች ናቸው። ቶታሊ አንድ ተማሪ በዚህ ባየነው መልኩ ለማትሪክ ከተዘጋጀ ማትሪክን ከ90 በላይ በጣም ጎበዝና ብልጥ ሆኖ ደግሞ ኩዌሽኖችን አብሮ እየሰራ መግባት እስካለበት ቦታ ድረስ ጥልቅ እየገባ ካነበበ ደግሞ ከ95 በላይ ማትሪክን ያመጣል ማለት ነው እንግሊዝ ላይ። ምክንያቱም የተለየ ታምር ስለሌለ እየነገርኳቸው ያለሁት የቅርብ ጊዜ ፈተናዎችን እንደዚህ ጥናት አድርገን ካዘጋጀን በኋላ ነው። እና በዚህ መልኩ ብትዘጋጁ አመቱን አሪፍ ውጤት ሰርታችሁ ማጠናቀቅ ትችላላችሁ። በዚሁ አጋጣሚ ኢንትራንስ ትሪክስ እንግሊዝን ጨምሮ ሌሎች ሁሉንም ሰብጀክቶች እንደዚህ በፓርት ሰርቶ አስቀምጧል። ለምሳሌ ከቻፕተር 1 ከለሰን 1 ስንጀምር ለሰን 1 ላይ ፓርትስ ኦፍ ስፒች ነው የሚለውና ፓርትስ ኦፍ ስፒች ላይ ያሉ ናውን፣ ፕሮናውን፣ አድጀክቲቭ፣ አድቨርብ፣ ቨርብ፣ ፕሪፖዚሽን፣ ኮንጃክሽን እስከ 4 ቪዲዮ ተሰርቶ ተቀምጦላቸዋል። ኖቶች አሏቸው፣ ወርክሽቶች አሏቸው። ለነሱ ብቻ የወጡ የማትሪክ ኩዌሽኖች ከቪዲዮ ማብራሪያ ጋር ተሰርተው ቁጭ ብለው አሉ እና ሙሉ ኮንቴንቱ ተሰርቶ ያለቀ ስለሆነ ገዝታችሁ መጠቀም የምትፈልጉ ተማሪዎች ካላችሁ በ09 20 30 80 61 ደውላችሁ ከኛ ጋር ኮንታክት ማድረግ ትችላላችሁ። በጥናት ጉዳይ ማማከር የምትፈልጉ ተማሪዎች ካላችሁ እየደወላችሁ ማማከር ትችላላችሁ። በቀጣይ የኢንትራንስ ትሪክስን ዩቲዩብ ቻናል ሰብስክራይብ ካደረጋችሁ እኔም ከበር ማድረጋቸውን ሰብጀክቶች ሌሎች አስተማሪዎችም የራሳቸውን ሰብጀክቶች እየያዙ እየመጡ ጠቃሚ የሆኑ ኮንሴፕቶችን ለእናንተ እያስረዱ እስከ ፈተና ቀን ድረስ አብረናችሁ እንቆያለን። ለዛሬ የነበረን ክላስ ይህንን ይመስላል። በቀጣይ በሌላ ክላስ ከምንገናኝ እስከዛው መልካም ጊዜ ይሆንላችሁ።